ያረፈደ ተውበት ልብ አንጠልጣይ የህይወት ታሪክ ጸሐፊ ፎዚያ ተራኪ ኢናያ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ ስራዎቻችንን ያበረታቱ። እየተከታተላችሁን ስለሆነ ከልብ እናመሰግናለን። ግን ለምንድን ነው አድገን የምናጠፋው? ግን ለምንድን ነው ቆመን ጥፋታችንን የምናርመው? ለምንስ ኤክስ አላደረግንም? ሰው ጥፋቱን እንደ ነፍስ ይወዳል? አድርስ እኮ ነው። ይህን ወንጀልማ አንድ ቀን መተው መጀመር አለብን። ተኝቼ ይህን እያሰብኩ ሲሃም ሻወር ወስዳና ልብሷን ቀይራ መጣች። የሱፌ ተነስ እያለች በትራስ ትመታኝ ጀመር። እኔ ደግሞ እሷን ስመለከት የሰራሁት ወንጀል ሆኖ ትዝ አይለኝም፣ ረሳዋለሁ በቃ። የሱፍ እባላለሁ። የአዲስ አበባ ልጅ ነኝ። ከኔ ጋር ብዙም ባይባሉ 6 ጓደኞች አሉን። 6ታችንም ሙስሊሞች ነን። የሚገርመው ሰው ለደህና ዓላማ ህልም ጀማዓ መሆን ሲመኝ፣ እኛ ግን ፈጣሪን ለማመዝ ጀማ ሆነን እንንቀሳቀሳለን። እኔ እንኳን በሲሃም አማካኝነት ነው ወደዚህ ጀማዓ የገባሁት እንጂማ ምን የመሰልኩ ኢማንተኛ የሆንኩ ልጅ ነበሩ። መቼስ ሴት የላከውና ሴት የመከረው ሙት አይፈራም አይደል ተረቱ። ወደ ትውስታ እንመለስ። ከሲሃም ጋር የተዋወቅኩት እኔ ተማሪ ሆኜ ነበር። እሷም ተማሪ ነበረች። እናም እኔ አይነ ሰባሪና ሀጅነብይ ሴት ማልነካ ነበርኩ። የምመላለሰው በኮንትራት ታክሲ ነበር። በሆነ ጊዜ ግን አንድ ቀን የሆነች ቆንጆን ባትባል ግን ለክፉ ማትሰጥ ልጅ ከግቢ ስወጣ ጠብቃኝ ይሁን ከሰው ተመሳስዬባት ይሁን ባላቅም በቀጥታ መጣችና በጥፊ ደርግማ አቡነነችብኝ። የሚገርመው ጆሮ ግንዴን ሁላ ነበር በጥፊ ያዞረችብኝ። እኔ በመታት ሴት ስለሆነች እንደኔ ጥፊ መቋቋም አትችልም ብዬ አለፍኳት። የምር ግን ጥፊዋ ሳያመኝ ቀርቶ ሳይሆን አላህም ፈርቼም ነበር የታውኳት። ወደ ታሪኬ ስመልሳችሁ በጥፊ ብላኝ ወደ እኔ እንኳን በድጋሚ ሳትዞር ሄደች። እኔ ከነ ጥፌ ወደ መኪናው ሄድኩኝ። ለመዞርም ፈልጌ ግን ከኋላዬ መመልከት ቀፈፈኝ። ሳልዞር ወደ ቤት አቀናው። በማግስቱ ስመለስ ግን የደረገመች ልጅ በሩ ጋር ቁማ ሰው ትጠብቃለች። ሃይ አባቱ። አቤት፣ ምን ነው የቀረ ጥፊ ነበረሽ? አይ ይቅርታ አልጠይቅህ ነበር። አላህ ይቅር ይበልሽ፣ እኔ እንኳን ይቅር ብዬሻለሁ። የምር አመሰግናለሁ፣ ሲሃም እባላለሁ ብላ እጇን ዘረጋችልኝ። ይቅርታ ሀጅነብይ ሴት አልነካም፣ እኔ ዩሱፍ እባላለሁ። እሺ ቢያንስ አብረን ብንሄድ ችግር አለው? አዎ። እንዴት? ችግሩ ምንድን ነው? እኔ እህቴ ካልሆነች ሴት ጋር በአንድ መስመር መንቀሳቀስ አልችልም። ደግሞ ምን ሳልሆን ሸሪዓውን የደነገገው። በሰላም ሁኚ። ሲሃም ግን ከዛን ቀን ጀምሮ ባልጨብጣትም በጣም አጠገቤ መሄድ ጀመረች። እውነት ለመናገር እኔም እሷን እየለመድኳት መጣሁ። እሷ የሌለሽ ቀን በአይኔ ፈለጋትና ደብሮኝ እሄዳለሁ። ብዙ ጊዜ አብረን እንጓዝ ጀመር። ግን እኔ እሷን መልኳን እንኳን በድጋሚ አይቼ አላቅም። ድምጿን ግን ከመልመዴ ብዛት አጠገቤ ስትመጣ በተደጋጋሚ የምታወራቸውን ቃላቶች ሐፍዛለሁ። አንድ ቀን ስልክህን ልደውልበት ብላኝ ከአጠገቤ ራቅ ብላ የሆነ ስልክ አናግራ ተመለሰችና አመሰግናለሁ አለችኝ። እኔም ምስጋና ኪስ አይገባም በሚል ቀለድኩና ቻው፣ ከሰሞኑ ፈተና ነው በደንብ አጥኚ ብያት ሰሰናብቻት ሄድኩኝ። ቀናቶች አለፉና ለፋይናል በድጋሚ ትምህርት ቤት ግቢ ተከሰትኩ። ሲሃም በፍጥነት ወደ ክፍሏ ከሆኑ ሂጃብ ከጠመጠሙ ልጆች ጋር ስትገባ ተመለከትኳት። ነገር ግን ግድም አልሰጠኝም። ከሰዓታት በኋላ ፈልጋኝ እንደምትመጣ ስለማውቅ ማየቴን ትቼ ወደ ክፍል ያዘግም ጀመር። እኔ 11ኛ ሲ ክፍል ሲሆን ሲሃም ደግሞ 11ኛ ዲ ናት። የሚገርመው እሷን እስካሁን መታ እስክታናግረኝ ድረስ አላውቃትም ነበር። የምር አንገት አይነ ሰባሪ ነኝ። አልሐምዱሊላህ፣ በዚህ ባህሪ ደስተኛ ነኝ። ፋይናል ተፈትኜ ስወጣ ሲሃም ጓደኞቿን ተሰናብታ በሩ ጋር ስትቀመጥ አየሁ። መቼስ እኔን ነው የምትጠብቀው ብዬ ወደ በሩ እንደሚመጣ ሰው ሄጄ ላልፋት ስል የሱፌ ብላ ጠራችኝ። እኔም ከነጋ እንዳላየኋት በማስመስፈል ወደ እሷ በመዞር እስካሁን አልሄድሽም እንዴ በማለት ጠየኳት። ከመቼ ወዲህ ነው ደግሞ ጥዬ መሄድ የጀመርኩት? አይ ተይ በቃ። ፈተና እንዴት ነበር? አሪፍ ነው። አንተ ጋስ? እኔም ጋር አሪፍ ነበር። ስልክህ ደግሞ ዝግ ነበር። ምነው በሰላም ነው? አዎ በሰላም ነው። በቃ ደህና ሁኚ። ዛሬ ለብቻ መሄድ ስላለብኝ እና ደግሞ ወደ አክስቴ ቤትም ስለመሄድ መልካም ቀን።
ሲሃም ቆማ ስታፈጥብኝ ባላየ ባልሰማ መሄዴን ቀጠልኩ። የእውነት ልርቃት ይገባል፣ እንደምንም መሸሸማ አለብኝ ብዬ እያሰብኩ ወደ ቤት ሄድኩ። ፋይናል ሲሃምን ለመሸሽ እየሞከርኩ እሷም እየቀረበችኝ በሳምንቱ ፋይናል አለቀና ትምህርት ቤቱን ፋይናሉ እንዳለቀ ተሰናብቻት ልጆች ፕሮግራም አለ ብለው ቢነግሩኝም ሰምቼ እንዳልሰማው ሆኜ ልወጣ ስል የክፍላችን ተጠሪ የሆነው አሹ አገናኘኝ። አስቆሞ ስለ ክፍላችን ዝግጅት እያወራኝ እኔም ለመምጣት ለስማማ እሽቴን ልገልጽለት ቀና ስል ሲሃም ወደ እኔ እየተራመደች ስትመጣ ተመለከትኩ። ከመቅስፈት የሴት ጓደኞቿ መንገድ ዘግተው ሲያስቆሟት አየውና በቃ አሹ የሚመቸኝ አይመስለኝም፣ ግን ከተመቸኝ እመጣለሁ ደህና ሁን ብዬ በፍጥነት ወደ ታክሲው ሄጄ እንደገባው እሷ እኔን ፍለጋ አይኗ ሲንከራተት ተመለከትኩ። የምር አሳዘነችኝ። ነገር ግን እኔ በሷ ሰበብ ከፈጣሪ ከምርቅ አንድ አላህ ሱብሃነሁ ወተዓላን ከማምጽ ከሷ ብርቅ ይሻለኛል በሚል በፍጥነት ትምህርት ቤት ግቢውን ለቅቄ ሄድኩ። አልሐምዱሊላህ። የመጨረሻ ሴሚስተር ፋይናል ስለሆነ የተፈተንኩት ግፋቤ ለ3 ወራት ያህል ከሲሃም ሩቅ ነኝ፣ አንገናኝም። በዚህ ሁኔታ እጅጉን ብደሰትም ነገር ግን የሆነ ደባሪ ስሜት እየተሰማኝ ነው። የሚገርመው ደግሞ ስልኳንም አልተቀበልኳትም። ብቻ 2 ልብ ሆኜ እረፍቱን አጋመስኩት። እናም እህቴ ከሀገር ውጭ ትላለች። እሷን ለማናገር ወደ ኢሞ ገባው። ኢሞ ስገባ እህቴ መልእክት አስቀምጣልኛለች። በቃ ማታው እናወራለን ብዬ ጽፌላት ወደ መስጂድ አቀናሁ። ቀኑን ሙሉ ወዲያ ወዲህ ስል ስዋልል ቆየሁና ከመግሪብ እስከ ኢሻ ድረስ እዛው ተቀምጬ ቂርአት መቅራትን ተያዝኩት። ውስጤ ሲረጋጋ ተሰማኝ። በቁርአን ውስጥ ያለ እረፍትና በቁርአን ውስጥ ያለው ሰላም ወደፊት መጥቶ በፈገግታ ሞላኝ። አልሐምዱሊላህ እያልኩ በፈገግታ እንደተሞላው ወደ ቤት ከሰከስኩ። እህቴን ለማናገር እየተጣደፍኩኝ እራቴን በላልቼ ጨረስኩ። በድጋሚ ምናልባት በዛው ሳወራት እንቅልፍ ከያዘኝ በሚል ሐሳብ ከራት በኋላ ኡዱ አድርጌ ወደ መኝታ ሄድኩ። እናም ወደ ኢሞ ስገባ እህቴ ደወለችልኝና አወራት ጀመር። ከሷ ጋር እያወራሁ ከማላውቀው ስልክ ቀጥታ ቴክስት ገባ። ቴክስቱን ሳልከፍተው እህቴን አውርቻ ጨረስኩና ወደ ቴክስቱ ስገባ አንዴ ቴሌግራም ክፈት ይላል። እኔም ግራ በመጋባት ቴሌግራሚን ከፍቼ በዛው ቁጥር አንድ ከማላውቀው ሰው ስልክ የተላከ መልእክት ነበር። ሰላም ማልበል፣ በአንድ ሳምንት ሰው መርሳት ተጀመረ እንዴ? ኧረ እኔ ሰውን አረሳም፣ ግን አሁን ልተኛ ስለሆነ ደህና ደሩ። ኧረ በአላህ ትንሽ ብቻ ቆይ፣ በአላህ ብዬህማ እንዳተኛ። ኧረ እኔ እስከዚህ ሰዓት ድረስ አምሽቼ አላቅም። ይልቁኑ እባክህ ወይም እባክሽ ወደ ጉዳያችሁ ግቡ። ለሱብሄ እንዲረፍድብኝ አልፈልግም። እሺ ተረጋጋ፣ ሲሃም ነኝ። የምር በጣም ስለፈለግኩ ነው። ኦ ሲሃም ነሽ እንዴ? አላወቅኩም ነበር። አፎን እና እንዴት ነሽ? ሁሉ ሰላም? ደህና ነኝ። አንተስ ጠፋህ እኮ። ደግሞ የመጨረሻ ቀን ላወራህ ስል ሸሸኸኝ። በሰላም ነው? ኧረ አልሸሸሁሽም፣ ግን የዛን ቀን ስለቸኮልኩኝ ነበር። እሺ ነገ አንገናኝም? አይ አንገናኝም፣ ራቅ ወዳለ ቦታ ገብቻለሁ። በይደና ደሪ። ወሰላሙ አለይኩም ብያት ከኦንላይን ወጣሁ። የእውነት ለምን እንደፈለገችኝ ባላውቀው ደስ ይለኛል። ነገር ግን በአካል ስለሆነ ወደ ሌላ አመፅ እንዳልገባ በማሰብ አለመሄዱን መረጥኩ። ምክንያቱም በዚህ ሳምንት ውስጥ ስለናፈቀችኝ። ቀናቱ አልፈው ሳምንታት ተቆጥረው ወላት ሞልተው ዛሬ ወደ 12 ለመግባት እየተዘጋጀው ነው። ለካ አልነገርኳቸው፣ ረስቼው። ካርዴንም በጓደኛዬን ያስመጣሁት። እዛ ከሄድኩኝ ሲሃም ታገኘኛለች ብዬ ለሱ ነበር የላኩት። ዛሬም ትምህርት ለመጀመር በጠዋት ተነስቼ ወደ ትምህርት ቤት መጓዝ ጀመርኩ። ሲሃም እንደተለመደው ቆማ ትጠብቀኝ ጀመር። አጠገቧ ስደርስ ግን እስከ ዛሬ አለማስተዋል ይገርመኝ። ሲሁ ከምላችሁ በላይ ውበቷ ገዝፎ ወጥቷል። ይገርማል። በጣም ቆንጆ ሆናለች። አጠገቧ ከመድረሴ የሱፌ ብላኝ በፈገግታ ፍዝዝ ብላ ተመለከተችኝ። አቤት ሲሁ ትላት ወደ እኔ ቀረበችና የለበስኩትን ሸሚዝ ማስተካከል ጀመረች። የእውነት ልክ ትላትም ፈልጌም እጄን ሸይጣን ይመስለኝ እንዳልከለክላት ተው ብሎ ይሰውሰኝ ጀመር። ይባስ ብዬ ግን ከንፈሯን አይኖቿን ማስተዋል ጀመርኩ። ሲሁ በጣም ተማለለኝ ጀመር። እሷ ዩሱፍ ጨርሻለሁ እንሄድ ብላኝ እንደ አዲስ አባነነችኝ።
እኔም በውስጤ አዑዝ ቢላህ እያልኩ በሁኔቴ እያፈርኩ መሄድ ጀመርን። የባስ ብላ እጄን ያዘችኝ፣ ውስጤን አንቀጠቀጠችው። እጆቼ በእጆቿ ሲገቡ ማደርገውን አጣው። የእጆቿ ለስላሴዎችም ይገርም ነበር። የሆነ ነገር ውርር ሲያደርገኝ ይታወቀኛል። እሷ ግን ምንም የመሰላት አስመስል። እንደውም ከመደናገጥ ይልቅ ፈገግታን መርጣ ተጓዘች። እንደምንም ብለን ወደ ክፍል ለመግባት የተመደብኩበትን ክፍል ለማወቅ ስጓዝ እሷን 3 ሴቶች አስቆሟትና እኔ ወደ ሀጀ ሄድኩ። እኛ ትምህርት ቤት በየዓመቱ ክፍል ተማሪዎች የክፍል ምደባ ገለባብጦ ነው የሚቀያየረው። እናም እኔ ስሜን ፈልጌ ያገኘሁት በሚገርመው በአሁኑ ቢ ክፍል ነው የደረሰኝ። አልሐምዱሊላህ ብዬ ወደ ክፍል ሄድኩ። እናም አንድ የተመቸኝ ጥግ ቦታ ነበርና እዛው ተቀመጥኩ። ከደቂቆች በኋላ ሲሃም ወደኛ ክፍል ስትገባ ተደናገጥኩ። ይህች ልጅ እያበደች ነው እንዴ? ጭራሽ በመማሪያ ሰዓትም የምትከታተለኝ ብዬ ተበሳጨው። እሷ ግን አላየችኝም መሰለኝ ሄዳ ከፊት ተቀመጠች። ሳስበው ተመድባ ሊሆን ይችላል ብዬ አሰብኩ። አስተማሪ ገብቶ አንዳንድ ነገሮችን አውርቶና መክሮን ሲወጣ እኔም ወደ ውጪ ወጣው። ሲሃም በደስታ ድንጋጤ ነው መሰለኝ የሱፌ እያለች ትከተለኝ ጀመር። የሱፌ ወይ ሲሁ አላየውሽም ነበር። አሁንማ ቀን በቀን መታየታችን ነው። እኔም እንዳላወቀ ሆኜ እንዴት? እኔም የተመደብኩት እዚሁ ክፍል ነው። ብታየኝ የምር በጣም ነው የተደሰትኩት። ምንም አዲስ ነገር እኮ የለውም። ያም ይሄም ክፍል ነው። ምናልባት ለአንቺ ልዩነት ሊኖር ይችላል። የሱፌ ትምህርት ብዙም ስላልተጀመረ አንዳንድ ቦታ ልውሰድ። ወዴት ነው ደግሞ? እሱ ሚስጥር ነው። እሺ ቶሎ ከተመለስን ነው ግን ለሷ አታስብ። 15 ደቂቃ ብቻ ነው የሚፈጅብን። እሺ ብያት ሲሃምን እየተከተልኳት ሄድኩ። እሷ ከግቢው ይዛኝ ወጣች። መጀመሪያ ጠርታ ነው መሰለኝ አንድ ታክሲ ቆማለች። እጄን ይዛ ወደ ታክሲው ገባን። እናም ሲመስለኝ የምንሄድበት ቦታ ቀድማ አሰባበት ነው የመጣችው። አንድ ከሚያምር መናፈሻ ላይ ታክሲዋ ሄዳ በሩ ጋር አቆመችልን። ወርደን ወደ ውስጥ ገባን። ቦታው ላይ ስመጣ የመጀመሪያ ነው። በጣም ተደስቻለሁ፣ ግን ለምን እንደመጣን አልገባኝም። እኔ ምልሽ ሲሆን ለምን ወደዚህ ይዘሽኝ መጣሽ? መጀመሪያ ተቀምጠህ ብነግርህ አይሻልም? አለች። እጆቿን ወደ እጄ ያዝ አድርጋ እንድቀመጥ እየጎተተችኝ። እሺ ይኸው ተቀመጥኩ። አሁን የመጣንበትን ጉዳይ ትነግሪኝ? አዎ፣ ግን ጥያቄ ከመጠየቅ ብጀምርልህስ? እሺ የፈለግሽውን ጠይቂኝ፣ መልስልሻለሁ። ፍቅሬ ይዞህ ያውቃል? ለምን ጠየቅሽኝ? ለማወቅ ፈልጌ ነዋ። ኧረ አልሐምዱሊላህ እስካሁን ይዞኝ አያውቅም። ኢንሻአላህ ለወደፊት ሳገባ ከሚስቴ እንዲይዘኝ አስባለሁ። እሺ በዚህ ሰዓት አንድ ሴት ብታፈቅረህ ምላሽህ ምንድን ነው የሚሆነው? ኧረ ምን እንደምል አላውቅም፣ ግን እመክራታለሁ ቢያንስ እንድትረሳኝ። እሺ አንተ ስለኔ ምንድን ነው የሚሰማው? ሲሁ በሰላም ነው ዛሬ? ምን ሆነሽ ነው በጥያቄ ያጣደፍሽኝ? እሺ ተው በቃ ሱፌ፣ አንድ ጊዜ አይንህን ጨፍን። ለምን? ጨፍንና ቀጣዩን እነግርሃለሁ። እሺ ይኸው ደስ ይበልሽ። የሱፌ አንተ የሌለህበት ሁሉም ነገር ባዶ፣ ሰፈሩም ጭር አለ፣ በጽልመት ተጋዶ። የሱፌ እኔ ካንተ ፍቅር ይዞኛል። አንተን ላለማጣት ምንም ሁኚ ብትለይ ልሆንልህ ተዘጋጅቻለሁ። የሱፌ አደራ አይንህን አሁን እንዳትገልጠው። እኔ በሲሃም ንግግር ተመስጬ ስልኬ ድንገት ጮህ ብንን ብዬ አይኔን ስገልጥ አጠገቤ ሲሃም የላችም። ስልኩን ሳይ የተደወለልኝ በማላውቀው ስልክ ነው። አነሳሁት። የሱፌ ሳታየኝ እኮ በፍጥነት ካጠገቤ ሄጃለሁ። እኔ ፍቅር ለመጀመር ተዘጋጅቻለሁ። አንተም አስብበት። የእውነት የሲሃም ንግግር አስደንግጦኛል። ያ ኢላሂ ግራ ገባኝ እኮ። ምን የመሰልኩ ኢማንተኛ የነበርኩ ልጅ በሱ የተነሳ አቅሌን እንደ እሳት ይገባኛል። እሺ አሁን ፍቅር ጀመርን፣ ከዛንስ ምን ሊሆን ነው? እሺ ቆይ ከዚህ ሁሉ እሷንም በዚሁ ቀርቤ ቀጥተኛውን መንገድ ለምን አልጠቁማትም? በቃ ጭንቅላቴ ከራሱ ጋር ግብ ፈጥሮ ቀርበህ ቀጥተኛውን መንገድ ጠቁማት እያለ ይወቅሰኛል። በቃ በደንብ ቀርቤ ስለ ጓደኞቿ ማጥናት አለብኝ ብዬ ወሰንኩኝ። አሰላሙ አለይኩም ሲሁ፣ የፍቅር ጥያቄሽን ተቀብዬዋለሁ። አንቺ የምትወይበት ቦታ ለመዋል በቃ ከአንቺ ጋር ልዩ ጊዜ ለማሳለፍ ወስኛለሁ። እስከ መጨረሻው ሚስቴ ላረግሽ ነው የማስበው። ደግሞም ስላፈቀርሽኝ ደስ ብሎኛል። እሷ ቴሌግራም እንድትገባ በቀጥታ ሜሴጅ ላኩላት። እሷም በቶሎ ገብታ አንብባው ነው መሰል ቆየችብኝ። የምር ሐሳብ ያዘኝ። ጥያቄው
በቶሎ በመቀበሌ ነው እንዴ? እሷም ከደቂቆች በኋላ ደወለች። ሄሎ ሱፌ። ወይ ሲፉ፣ ምነው አስደበርኩሽ እንዴ? አይ ትቀበለኛለህ ብዬ አላሰብኩም ነበር። ግን የጻፍክ የምርህ ነው? አዎ ሁቢ፣ የምሬን ነው። ምን ሆነ ጥያቄ የፈጠረብሽ? አይ ከኔ ጋር ልዩ ጊዜ ማሳለፍ ትፈልጋለህ? አዎ እፈልጋለሁ። ጓደኞችንም መታወቅ እፈልጋለሁ። ከደበረሽ ግን ችግር የለውም፣ አትጨነቂ። አይ አይሆንም፣ እንደውም ከነገ ጀምሮ እነሱ ጋር ይዤ ሄጄ አስተዋውቃለሁ። እሺ ሲሆን የሱፊ አፈቅርሃለሁ። እሺ። ስልኩን ተናዳ ነው መሰለኝ በቶሎ ዘጋቸው። ምን ነው አፈቅርሻለሁ ማለት ነበረብኝ እንዴ? ያ አላህ፣ ምን ጉድ ውስጥ ነው የከተተኝ ያረብ። ዛሬ ትምህርት ቤት የምሄድበት ቀን ነው ለካ እያልኩኝ ተዘጋጃጅቼ ወጣሁ። ሲህ አሁንም ከቦታዋ ቆማ ትጠብቀኛለች። በፈጣሪ ስም ደግሞ በጣም አምሮባት ነበር። ውሃ አምላኬ፣ እየወደድኳት ነው እንዴ? ብቻ ጥያቄ ውስጥ እንዳለሁኝ አጠገቧ ደረስኩ። እሷ እንዳየችኝ ዞራ ተጠመጠመችብኝ። በቃ እንደ ሕፃን ጉንጬን አይኖቼን ትስመኝ ጀመር። ያረብ፣ ምን አይነት አመፀኛ ነኝ ግን በአላህ። ታይ ብላት ደግሞ ሀሳብ ይበላሽብኛል ብዬ ፈራው። እኔ ምለው ልትጨርሺ ነው እንዴ? እንዳታልቅብኝ በስስት ነው የምስምህ። ደግሞም አንተም እኮ ልትስመኝ ትችል ነበር። ሲሆዬ፣ እኔ እኮ ባልሽ እስካልሆንኩ ድረስ አንቺን መሳሳም ሆነ መንካት አልችልም። አንቺም ስትስሚኝ ዝም ያልኩሽ ብናገር ትከፊብኛለሽ ብዬ ነው። የሱፌ ይገባኛል እኮ፣ ነገር ግን ትምህርት ጨርሰን እስከነምገባ ድረስ እኔ አንተን እያየሁ ሳልንካህ መቆየት አልችልም። አንተ አሁን ከፈለክ ዛሬው ነው እንጋባ። ሲሁ፣ እንደሱ እኮ አይደለም፣ መታገስ መቻል አለብን። አሁን ላገባሽ ብፈልግም አቅሙ የለኝም። ስለ እኔ ብዙ ያልተረዳሽው ነገር አለ። የሱፌ እሺ እሞክራለሁ። አሁን ወደ ጓደኞቼ ልውሰድ፣ ክላስ መግባት አልፈልግም። እሺ፣ ግን ቶሎ መመለስ መቻል አለብን። የሱፌ በቀጣይ ሳምንት አንድ ስጦታ አለ፣ ግን ሰርፕራይዝ ነው። እሺ ሲሁዬ፣ ግን አሁን ወዴት ነው የምንሄደው? ጓደኞቼን ላስተዋውቅህ ነው። እሺ። ውስጤን ግን ሳዳምጠው አትሄድ ቅር ይለኛል። ነገር ግን ደግሞ ሲሆንም እየወደድኳት ስለሆነ የግድ እሷንም ጓደኞቿንም ማወቅ አለብኝ ብዬ ለራሴ ነገርኩት። ከሲሁ ጋር እንዳለሁ ለካ በሀሳብ ጭልጥ ብዬ ነበር። በመሃል ከአንድ ካፌ ይዛኝ ስትገባ ነበር የነቃሁት። የሱፌ ለካ ሀሳብም ጀመር እያልኩ ለራሴ ፈገግ አልኩ። ሲሁ ይዛኝ የተወሰኑ ልጆች የተሰበሰቡበት ቦታ ላይ ወሰደችኝ። እሷም እንደደረሰች ሃይ ጋይስ ፒስ ነው ብላቸው እጄን ጎትታ አቀፈችኝ። ተቀመጠች። እነሱም ሃይ ብለው በህብረት መለሱላት። ሲሁ ተዋውቁት ብላ ወደ እኔ ጠቆመቻቸው። እኔም ፈጠን ብዬ ዩሱፍ እባላለሁ አልኳቸው። አንዷ በፈገግታ የሱፌ፣ እኔ ሀናን እባላለሁ ብላ እጇን ዘረጋችልኝ። አይ ሴት አልጨብጥም ብዬ ሳጎነብስ አልጨብጥም ብለው በህብረት ሳቁብኝ። ሀናንም ተዋ ቀረብህ ብላ እጇን ሰበሰበች። ሀናንን በቀስታ ሳያት አይን ለአይን ተጋጭ። የሚገርም ውበት ተሸክማ ግን ሂጃቧ የተዛነፈ ነው። ሲቀጥል ደግሞ አብሯት ወንድ አለ። ቀጠለና እኔ ደግሞ ሃይደር እባላለሁ፣ ከፈለክም ሃይዲ በለኝ። ቀጠለች አፊያ እባላለሁ። ከሷ ቀጠለና ዳጊ እባላለሁ ብለው ስማቸውን ነገሩ። አፊያና ዳጊ ክርስቲያኖች ናቸው። ነገር ግን የሃናንና የሃይደርም ነገር ግራ ነው። ለምንድን ነው እሱን ተደግፎ የተቀመጠችው? ግን ወንድሟ ሊሆን ይችላል እያለ ጭንቅላቴ ረፍት አጣ። የሃናንና የሃይደርም ነገር ግራ ነው። ብቻ ግራ እንደተጋባሁ ወደ ሲሆ ዞርኩ። የኔ ፍቅር ደበረ እንዴ? እረ በጭራሽ። እሺ ተጫወት፣ ባህሪያቸው ቀለል ያለ ነው። እሺ ሲሆ አታስብ፣ ይጮታሉ። እሺ እኔ መጸዳጃ ቤት ደርሼ መጣሁ ብላ ካጠገባችን ተነስታ ወጣች። አይ ሲሆ የዋህ ነሽ፣ እነዚህን ተሸክመሻቸው ቀለል ያሉ ብለሽ ተነግሪኛለሽ? የምር ሳስባቸው ኖሮም ሞቶም የሚጠቅሙ አይመስለኝም። አነጋገራቸው፣ አሳሳቃቸው ሁሉ እኮ የመጠጥ ቤት ነው። ኢላሂ። ሃናን፣ እኔ ምለው መች ነው በድጋሚ ከከተማ የምንወጣው? ሃይደርም ሃኑዬ ሲሁ መታ ብንማከር አይሻልም እንዴ ብሎ ነገሩን ወደ ሲሁ አመጣ። ቆይ እሷ የምን ቤት ናት? ወይኔ ሱ ምን ውስጥ ነው የገባሁት? ለካ ከራሴ ጋር እየተሟገትኩኝ ሲሁ መታ አጠገቤ ተቀምጣለች። የሱፍ ያልደበረህማ ብላ መታ ሳመችኝ። ሃይደርም ሲሁ እስክትመጪ ነበር የምንጠብቀው፣ ከከተማ ለመውጣት ተስማምተናል። አንቺስ ምን አሰብሽ?
እውነት ለመናገር ባንወጣና እና አፊ ቤት ብናሳልፍ አሪፍ ይመስለኛል። አፊ ምን ታስቢያለሽ? አፊያም ዳጊ ከቤት የሚፈቀድላት ከሆነ እኔ ከእናንተ ጉራ ነኝ። በነገራችን ላይ ቅዳሜና እሁድ ከሰራተኛችን በስተቀር ማንም ቤት አይኖርም። በህብረት ሆኖ የምርሽን ነው ብለው ጮሁባት። እሷም በፈገግታ አዎ የተወሰነ ገንዘብም እኔ ጋር አለ ብላ ተፍለቀለቀች። አሁን የተፍለቀለቀችው ገንዘቡ ስላላት ነው ወይስ ጓደኞቿ ስለሚመጡላት? አሁን ሐራራ ሰዓት ነው አቡ፣ በቃ እንቀይስ፣ የምር መጨናነቅ አታብዙ ብሎ ፊቱን ወደ እኔ እያየ አጨፈገገ። አፊያ ደግሞ ሀኒ አትበሳጭ፣ አሁን እንሄዳለን ብላ እንደ ህፃን ታባብለዋለች። ይህንስ ዳጊ የሚባለው ህፃን በቀበቶ 40 ነበር መግረፍ። አሁን በዚህ እድሜው ስለ ሐራራ ሰዓት የሚለፈልፍበት እድሜው ሲገፋ ደግሞ የሌለ ነገር መለፍለፍ ይጀምርብን ነው። እኔ በንግግራቸው ብቻዬን እዋከባለሁ። ማናቸው ምንም ሳይመስላቸው ነው የሚመለሱት። ከሁሉም የገረመኝ ደግሞ የዚሁ ከነሱ ጋር አብራ ሲስቆ መሳቋ፣ ሲያወሩ ሀሳባቸውን መደገፉ አበሳጨኝ። ትቼም ለመሄድ አስቤ እነሱን መጨረሻ ለማየት ስል ግን ተመልሼ ተቀመጥኩ። አሁን እንሄድ ብላ ሀናን ተነሳች። ሁሉም ተከታትለው ተነስቱ። ሲሃም ልትነሳ ብላ እኔ መቀመጤን አይታ አጠገቤ መታ የሱፌ የኔ ውድ ጓደኞችሽን ብለኸኛል ነበር እንዴ? አሁን ታዲያ ለምን ደበረ? ሲሆይ አልደበረኝም፣ የሱፌ ሚስትህ እኮ ነኝ። የማን ፍቅር ጀመርን አይደል እንዴ? አሃ እና መች ተገባን እንዴ? ሃይዲና ሃኒ አፊያና ዳጊም እኮ እንደኔና እንዳንተ ፍቅረኛ ናቸው፣ ግን እንደ ባልና ሚስት ነው የሚተሳሰቡት። ትምህርት ሲጨርሱ ደግሞ ይጋባሉ። እንዴ ሲሆ ወይ ፍቅር የምርሽ ነው? አዎ የሱፌ ምሬን ነው። እሺ በቃ እንሄድ በየወጣን። እነሱ እየጠበቁን ነበርና ሄድን። ከአንድ ሰፈርም ደርሰን ተከታትለው እኔንም ይዘውኝ ገቡ። ስገባ ግን ያየሁትን ማመን አቃተኝ። የገባነው መቃሚያ ቤት ነው። በብዛት ተማሪዎች ናቸው የሚቅሙት። ኧረ ጉዴ! የሙስሊም ሴት ራሱ አሉ ለካ። ሴቶቹ በመቃሚያ ቤት ተደብቀው ነው ኡመት ሚስት ጠፋ ብለው የሚንጫጩት። ይገርማል። እኔም ሲሆን ተከትዬ አጠገቧ ተቀመጡ። ድንገት አይኔ ከአንድ ሴት ላይ አረፈ። አዎ የሰፈራችን ጨዋ የምትባለው ተሳስታም ሰውን ቀና ብላ አታይም። የሚገርመኝ እሷን ጸባይ አውቁም ሰምቶ የሚያየ ወላጅ ካለ እንደ እሷ ጨዋ ጎበዝ አንገት ደፊ አትሆንም እያሉ ልጆቻቸውን ይወቅሳሉ። ኧረ እኔም ወንዶኛ ያመለጥኩ እንጂ ቤተሰቦቼ ሴት በሆን እንደ እሷ ጨዋ አትሆኝም ብለው ይወቅሱኝ ነበር። እሷ ግን ምንም አልመሰላትም። ያ አላህ ሴቶቹ በሙሉ ተበላሽቶ የለ እንዴ? እኔ እኮ ግራ የሚገባኝ እዚህ መርቅ ነው ሄዶ አይታወቅባችም ወይ እያልኩ ራሴን ጠይቃለሁ። ሲሁም ለካ ትቅማለች። ይባስ ብለው እኔም ፊት አስቀመጡ። ሲሁ እዚህ ከደብረህ ብላ ሳትጨርስ እንውጣ፣ አይ ባዶ ክፍል አለ እዛ እንሆን አለችኝ። እኔም አትቅሚ ከሆነ አልኳት። እሺ ብላ ተስማምታ እዛ ይዘኝ ገባች። አልሐምዱሊላህ 2 ወንዶች አሉበት፣ ብቻችንም አይደለንም። ፈርቼ ነበር። አንድ ወንድና አንድ ሴት ለብቻቸው መቀመጥ የለባቸውም፣ 3ኛው ሸይጣን ቢሆን እንጂ ይላል ሸሪዓችን። ግን እየተጋባው እኔ ምልሽ ሲሁ ግን ሴት ልጅ እኮ እንደዚህ ሳትሆን ሳይ የመጀመሪያ ጊዜ ነው። አንቺ ለምን እንደዚህ አይነት ህይወት እንደዚህ አይነት ጓደኛ ለምን መረጥሽ? ለአንቺ እኮ ከዚህ የተሻለ ህይወት ነው የሚጠብቅሽ። አላህ ጤነኛ አድርጎ ፈጥሮሽ ለምን ሱስን የመሰለ በሽታ መረጥሽ? ለምን ሲሆን የሱፌ አንተ እኮ ስለኔ የማታውቃቸው ማአት ነገሮች አሉ። እነዛን ደግሞ የግድ መርሳት አለብኝ። በቃ አሁን እንሂድ፣ ብዙ አቆየሁ መሰለኝ። ሲሁ በውስጧ የደበቀችውና መርሳት የማትፈልገው ነገር እንዳለ ተረዳኋት። እንሂድ ያለችኝም ንገሪኝ እንዳለላት ነው መሰል። እሺ እንሂድ ብያት እጇን በተለይ እየጎተትኩ ወጣሁ። ወደ እሷ ሰፈር ለመጀመሪያ ጊዜ ልሸኛት ወሰንኩኝና እንሂድ ልሸኝሽ ብዬ በመንገድም ነገርኳት። እሷ ግን አይሆንም ብላ እኔኑ ሸኝታኝ ወደ እንደ ህፃን ታክሲ ተኮናትራ እስከ ሰፈሬ ድረስ ሸኝታኝ ልወርድ ስል ጉንጬን ስማን ተለያየን። የሲሆ ነገር ከቀን ወደ ቀን እየገረመኝ እየወደድኳት የጓደኞቿንም ባህሪ እየለመድኩት 3 ቀናት አለፉ። እነሱ በ3 ቀን ውስጥ ወንዶቹም ያማክሩኝ ጀመር። ሴቶቹም ይባስ ብለው እንደዚሁ ይስሙኝ ይጨብጡኝ ጀመር። በፊት ወንጀል እያልኩ ከሩቁ ምሻሻው፣ አሁን ግን ሲሆን እረዳታለሁ ብዬ ከነሱ እየተመሳሰልኩ አላህን ማመን ጀመርኩ። ከሲሆ ጋር በብዛት እናሳልፍ ጀመር።
አብረን ሆነን ወክ ማድረግ፣ አብረን ሆነን ካፌ፣ አብረን ሆነን ጭር ያለ ቦታ። ብቻ ከሲሆ ጋር ያልጀመርነው ምን አለ ብትሉኝ ተኝቶ ጾታዊ ግንኙነት ብቻ ነው የቀረን። እንደ መልካም ስራ መሳሳም ጀምረናል። ብቻ ምን ልበል፣ የድሮ የሱፍ ናፈቀኝ። የድሮ የአይን አፋሩ የሐጅ ነብይ የማይነካው የአላህን የሚፈራው የሱፍ ናፈቀኝ። አሁን በወንጀል መጨማለቅ ጀመርኩ። የአላህ ምን እንደማደርግ እያየህ ለምን ዝም አልከኝ? ያኔ ለምን አልቀጣኸኝም? ገና መልሳታለሁ ብዬ ሳስብ በሆነ ሰበብ ለምን አልቀጣኸኝም እያልኩ በውስጥ ያነባለሁ። ሲሆን ከምትወደኝ በላይ ወዳት ጀመር። የእሷ ጥፋቶች ሁሉ ልክ ይመስለኝ ጀምረዋል። የአላህ ምን ሆኜ ነው ሲሆን ሳላይ ውሎ ማደር አልችልም። ከእሷ እንደ ባልና ሚስት ካልተላፈዋት ቀኔን ማበላሸው ይመስለኛል። ከጓደኞቿም ጋር በጣም ተግባብቼ ተመሳሰልኳቸው። እነሱም በጣም ይወዱን ጀምረዋል። ከዚህ ቀደም ከከተማ እንውጣ ብለው አይ እና አፊ ቤት ነው የምናሳልፈው ብለው በመሃል የፕሮግራማቸውን ቀን የአፊ ቤተሰቦቿ በድንገት መጥተው ተበላሸባቸው። ሲሆን በቀጣይ ብላኝ የነበረው ሰርፕራይዝ በዛው ሰሞን ልትሰጠኝ የነበረው በእነሱ ድንጋጤ ተወጡ። እኔም በሰዓቱ ባስታውሰውም ግን ላስጨንቃት ስላልፈለግኩ ታውቁት። ዛሬ እሷ ከምትሰጠኝ ቦታ ቀድሜ ጠብቃት ጀመር። እሷ ግን አርፍዳ መጣች። ትምህርት ቤት መግቢያ ሰዓት ካለፈ 2 መጣች። እኔም በጣም ተበሳጭቼ ነበር ስጠብቃት የነበረው። እሷን ገና ከሩቁ ስመለከታት ግን ከሌላው ቀን በተለይ ያምሮባት ነበር የመጣችው። አቤት ውበቷን ከአፌ መናገር ተስኖኝ በአይኔ ከላይ እስከታች ተንከራተትኩላት። የኔ እናት ሁሌም እንደዚህ መረብሽ ብዬ መጀመሪያ ቀን ከወሰደችኝ መናፈሻ ቦታ አብረን ተቃቅፈን ሄድን። እዛ ደርሰን ሰው ወደማይበዛበት አቅጣጫ በሲሁ ጥቆማ ሄድን። ተቀመጥን። እኔ ግን ሲጀመርም ባልቀመጥም እንኳን እሷን ማየት አላበዘንኩም። እሷም የዛሬው አስተያየቴ ቢያስገርማትም አይቼ ወሬ እስከማነሳ ድረስ ትንፍሽ አላለችው። እኔም ምልሽ ሲሆን ወይኔ ፍቅር፣ ከዚህ በፊት አንድ ስጦታ አለህ ሰርፕራይዝ ነው ያልሽኝ ምንድን ነው? እሱማ ጸባይህ ታይቶ ቢሰጥህ አይሻልም ካልሽ እሺ፣ ዛሬም ልሰጥህ እችላለሁ፣ ግን አንተ ግን መታዘዝ ብቻ ነው ያለብህ። እሺ ንግስቶይ፣ ታዛዥ ነኝ። እሺ መኪና ውስጥ ገብተን እስክትዘጋጅ ቦታ ድረስ እስክንሄድ ጥያቄ መጠየቅ አትችልም። እሺ እኔ ሲሁ አልጠይቅሽም፣ ብቻ አታጓጉኝ። ከሲሁ ጋር ምንም ሳናውራ ከተባለው ቦታ ደረስን። የሆነው ፔንሲዮን ጋር። ፔንሲዮን ውስጥ አይኔን አስራ አስገባችኝ። የሆነ ክፍል እስከምንገባ ድረስ አይኔን አስራ እሷ ናት እንደ ዕውር እየመራች አስገባችኝ። ገብተንም አይኔን ልከፍት ስሞክር በጭራሽ አይሆንም ብላ ከለከለችኝ። እናም እዛው እንድቆም ነግራኝ በሩን ስትዘጋው በኮቴ ይሰማኛል። እረ ሲሁዬ ፍችኝ እንጂ በዛው ሌላ ሴት እንዳላይ አይኔን ዕውር ለማድረግ አስበሽ ከሆነ ታውቅ የለ መጀመሪያ መጨረሻ አንቺ ነሽ የምትሆኝው። አሁን ፍችኝ። የኔ ፍቅር ተረጋጋ፣ ጨርሻለሁ። ትንሽ ብቻ ጠብቀኝ ስፌ። እሺ ግን በጣም እያጓጓሽኝ ነው። ምንድን ነው እሱ? አሁን የታሰረውን አይንህን ፍታው። አይኔን ፈታሁት። በህይወቴ እንደዛች ቀን የሚቆጨኝም ሆነ በህይወቴ እንደዛች ቀን አላህን ያመጽኩበት ግን ትዝ አይለኝም። ሲሁ የቆመችው በጣም ስስ ከማለት የማይተናነስ ልብስ ነኝ። የሚገርመው መች እንደመጣች እንኳን ሳላውቅ ሳልጠይቃት የሆነ ስሜት ወደ እሷ ይገፋኝ፣ በስሜት መገፋፋት ማይሆን አመጽ ውስጥ ተገባው። ራሴን በስርዓት ያወቅኩት ከሲሁ ጋር ተኝተን ዝሙት ፈጽመን ከጨረስን በኋላ ሳለከለክ ነው ራሴን ያወቅኩት። የምር በሰዓቱ በጣም ደስ ብሎኝ ነበር። ገረመኝ፣ ምክንያቱም ሲሁ ድንግል ነበረች። እኔ ለሷ በእሷም ለኔ አዲሶች ነበርን። ይገርማል። ከሲሁ ጋር እዛው አምሽተን እዛው ምግብ አስመጥተን አደርን። ለእኔ ከቤት ሲደወልልኝ ጓደኝ ጋር ብዬ ሰበብ ፈጥሬ ያደርኩ። ከሲሁ ጋር በሐራም ተጨማልቀን እዛው አድረን ተለያየን። ከሲሁ ጋር ሁሌ በተደጋጋሚ እንደባልና ሚስት በሐራም ግንኙነት እናድርግ ጀመር። በተደጋጋሚ እኔ በፈለግኩ ሰዓት ስሜቴን አራግፍባት ጀመር። ያ ረብ፣ የኔ አመጽ ከባድ ሆነ። ጭራሽ የሷ ጓደኛ አፍያኔ መፈታተን ጀመረች። ለሲሁ ግን አልነገርኳትም። አንድ ቀን ግን ሲሁ በጣም አዝናና ከፍቷት ወደ ትምህርት ቤት መጣች። ብስማትም እሷ ግን በጣም የያዛት ሐሳብ አልለቀቃትም። እንደምንም ብዬ ወደ ጓደኞቻችን ወደ ተከራዩት ቤት ወሰድኳት። በነገራችን ላይ ሃናን፣ ሃይደርና አፍያ ዳጊ ሆነው
እርስ በእርስ ጊዜ ለማሳለፍ ሲሉ አንድ ክፍል ቤት ተከራይተው ነበር። በፊት እኔና ሲሁም እንከፍልም ነበር። አሁን ግን እኛ በሐራም መጨማለቅ ስንጀምር ከፍለን እንደ እንስሳ መተኛት ጀመረን። እናም ክራዩን የመክፈል ኃላፊነቱን ሲሁ ወሰደችና አብረን ከነሱ ጋር አጋጭተን መክፈል ጀመረናል። ወደ ተከራየነው ቤት ወስጃት እዛ እሷን ለማጫወት የቻልኩትን ጥረት አድርግ ጀመር። እሷ ግን እኔን ላለማስደበር ከላይ ፈገግ ትል ጀመር። እሺ ፈገግ በይ ብዬ እሰማት ጀመር። በፊት እንደመሆነው ግንኙነት እናደርግ ጀመር። ከረጅም ደቂቆች በኋላ እኔም ሲሁን በፈገግታ ታጀበን። እሷ ፈገግ ብላ የሱፊ አለችኝ። ወይ የኔ እናት፣ አንድ ልነግር የምፈልገው ነገር አለ። ሲሁዬ ምንም ይሁን ምን ስትጨነቂ ከማይ ብታውሪኝ ይሻለኛል። ምንድን ነው ንገሪኝ። የሱፌ፣ ወይ እናት፣ እየጠበቁሽ ነው። አትጠለኝም አይደል? ዓለም ላይ ካለው ሁሉ ምርጥ ብባል አንቺን ብቻ ነው የምመርጠው። እሺ ግን የሱፌ፣ ፈርቻለሁ። ቆይ እኔ ከመቼ ወዲህ ነው መፍራት የጀመርሽው? የሱፌ ግን ብትርቀኝስ? እውነቴን ነው አልረቅሽም። አሁን ንገሪኝ የሱፌ። ይህ ንግግር ምን ያህል እንደሚሰማህ አላውቅም፣ ግን ምን አርግዣለሁ። የ2 ወር ጽንስ በማህፀኔ ይዣለሁ። ሲሁ፣ ምን ማለትሽ ነው? ቆይ እስካሁን ለምን አልነገርሽኝ? የሱፌ፣ እኔ ህመም ሲሰማኝ ዝም ብሎ በሽታ መስሎኝ አልተመረመርኩም ነበር። ሲብስብኝ ግን ትላንትና ነው የተመረመርኩት። የ2 ወር ጽንስ በሆዴ እንዳያስኩኝ የተነገረኝ። ሲሁ፣ እና እሺ መፍትሄው ምንድን ነው? ቆይ ከኔ ነዋ። የሱፌ፣ እንደዚህ እንዴት ትለኛለህ? ቆይ እኔ ካንተ ውጭ አንሶ ላይ የተጋፈፍኩለት ሰው ያለ ይመስልሃል? ቆይ እንዴት ነው እያሰብክ ያለው? ሲሁ በንግግሬ ተበሳጭታ እዛው ጥላኝ ሄደች። ግን እንደዚህ ልናገራት አይገባም ነበር። ጭራሽ ራሷን ሰታኝ እኔ በሌላ ልጠረጥራት። ቆይ ግን ምን አይነት ውብድ ነኝ? አሁን በወጣም አልደርስባትም። በቃ ሌላ ጊዜ አወራታለሁ ብዬ ወጥቼ ልሄድ ስል አፍ ያገባች። የሚገርመው ደግሞ ብቻዋን ናት። አብሯት ጃግ የለም። ምናልባት ቀጥራው እሱ እየመጣ ይሆናል ብዬ ሀይ አፊ ብዬ ልወጣ ስል መንገድ ዘጋችብኝ። ሀይ የሱፌ። ሀይ አፊ፣ አንድ ነገር ላውራህ ፈልጌ ነበር። ሲሁ እስክትወጣ የጠበኩት። ምን ነበር? የሱፌ አፍቅሬያለሁ። አፊ፣ እየቀለድሽ መሆን አለበት። ያው ድብርት ውስጥ መሆኔን ተረተሽ ለማዝናናት ነው አይደለም? የእውነቴን ነው። እኔ በፍጹም ከዳጊ ውጭ ሰው ወዳለሁ ብዬ አስቤ አላቅም ነበር። ነገር ግን አንተን ከሆነ ጊዜ በኋላ ሳላውቅና ሳልፈልግ ማሰብ ጀመርኩ። ከአንተ ፍቅር ከያዘኝ በኋላ ዳጊን እየጠላሁት ነው። አፊያ፣ ያምሻል እንዴ? እኔ ማለት እኮ ከኔ በፊት ያወቅሻት የሲሃን ፍቅረኛ ነኝ። ይገባሻል? ምን አይነቷ ጨካኝ ብትሆኝ ነው የሰውን ፍቅረኛ የምትመኝ? የሱፊ፣ አትፍረድብኝ እባክህ፣ ተረዳኝ ብላ ተንሰቅስቃ መሬት ላይ ተኝታ ማልቀስ ጀመረች። እኔ ግን በጣም አሳዘነችኝ። ግን ምንም ልላት ስላልፈለግኩ አስነስቼ አባበልኳትና እንድትቀመጥ አረኳት። እሷ ግን ልትስመኝ ወደ እኔ በጣም ትቀርበኝ ጀመር። እኔ ግን የሲሁ ንግግር በጭንቅላቴ ስው ሲል በጥፊ ብያት ትቻት ሄድኩኝ። ለምን እንደመተዋት ራሱ አላቅም። ሲሁ ጠፍታብኝ ከሳምንት በኋላ ደወለች። በቶሎ አንስቼው ለምን እንደጠፋች አከታትዬ ጠየኳት። እሷም በጣም ላገኝ እፈልጋለሁ ብለኝ እየተፍለቀለቀች ስልኩን ዘጋችው። እኔ ግን ገረመችኝ። በእኔ ጦስ ማጥ ውስጥ ገብታ በድጋሚ እንደዛ አስከፍቻት ግን አላስቻላትም። አሁንም ልታገኘኝ ትፈልጋለች። ከቀናት በኋላ ተገናኝተን ልጅ እናቱን ሲያገኝ እንደሚሆነው እኔም ከሷ ላይ እንደ ሕፃን ሆንኩባት። ለረጅም ደቂቆች አንገቷ ስር ተደፍቼ ዝም አልኩ። እሷም ፀጉሬን እያሻሸች ምንም ሳታወራኝ ጸጥ አለች። ሲሁ፣ ወይዬ ሱፊ፣ ግን ይቅር ብለሽኛል? ለምኑ? ባለፈው ስላስከፋሽ። አየኔ ልዑል፣ በአንተ እኮ መከፋት አልችልም። ለምን እንደዛ ሆነሽ ስትወጪ እንኳን እኮ አልተከተልኩሽም እና እንደዚህ በቀላሉ ይቅር አልሽኝ? አዎ ሱፊ፣ ይቅር ብያለሁ። አንተም ግን ይቅር የምትለኝ ከሆነ ነው። ኧረ የኔ እናት፣ ደግሞ አንቺ ምን አጥፍተሽ ነው ይቅር የምልሽ? ይልቁኑ እሱን ተይውና አሁን ስለ ልጃችን አንዳንድ ነገር ብናስብ አይሻልም? እኔ ግን እንደምንም ብለው ውለጂውና እኔ ስራ ጀምራለሁ። ቤተሰብ የሚያስወጣሽ ከሆነ ደግሞ እዚሁ የተከራየንበት ቤት ትቀመጫለሽ። ስለዚህ ገንዘብ ደግሞ የተወሰነ እህት ያለ እኔ ጋር የተቀመጠና ደግሞ ከፈተና በኋላ ውጤት እስኪመጣ ድረስ ለመስራት አስቤ ነበር። ግን መጀመሪያ ላማከርሽ ብዬ ነው። ደግሞ ለአንድ ልጅ አላንስም። የሱፊ፣ ወይ እናቴ፣ በቃ ሀሳብህን ለኔ ብለህ ቀይረው። ከእንግዲህ ልጅ የሚባል ነገር የለንም። እንዴ ሲሁ፣
ምን ሆነሻል? ከሳምንት በፊት እርጉዝ ነኝ ብለሽኛል ነበር እንዴ? እና አሁን ምን ተገኝቶ ነው እንደዚህ የምትይኝ? የለም ማለት ምን ማለት ነው? ነው ወይስ አፕሬዘር ፎር የሚባልን ጨዋታ ጀመርሽ? ሲሁ መልሽልኝ። የሱፌ አስብበት ጊዜዋ ሆኖ ስላልሆነ አስወርጀዋለሁ። ምን ማለት ነው? ሲሁ አስወርጀዋለሁ። ይታወቅሻል፣ ነፍስ እኮ ነው ያጠፋሽው። እንዴት ብትጨክነኝ የገደልሽው? ቆይ እሺ መጀመሪያ ለምን አልተጠነቀቅሽም ነበር? ለምን ሲሆን ለምን ብዬ እዛው ፍራሽ ላይ ቁጭ ብዬ አቀራቀርኩ። የሱፍ ያውቃለሁ ጥፋት ነው፣ ነገር ግን ምን ላድርግ ግራ ቢገባኝ ነው። ትምህርታችንን ሳንጨርስ ምንም አይነት ህይወት መምራት ስለማንችል እኮ ነው። የሱፍ እባክህ በቃ አሁን በቃ ስለሌላ ነገር ማሰብ እንጀምር። ስለምን እናት? ቆይ ከዚህ ውጭ አሳሳቢ ጉዳይ አለ? እስቲ ንገሪኝ። ቆይ ሞተሽ ቢሆንስ? ለወደፊቱ መውለድ አትችይም ብትባይስ? በህይወትሽ አንዴ እንደዚህ ከባድ ውሳኔ ትወስኛለሽ? እንዴት? ቆይ ሲሆን ምን ያህል ጥንካሬ በውስጥሽ ቢኖር ነው ህይወትሽን የዚህን ያህል የተዳፈርሽው? ሲሁ ከዛሬ በኋላ በቃ እኔና አንቺ ንጹህ ጓደኛሞች ብቻ ነው መሆን የሚሻለን። በጥፋት ላይ ጥፋት። ጌቴን ተዳፍሬ ማመጽ ይበቃናል። እኔ በቅቶኛል። ከእንግዲህ ከመደዋወል ውጪ መገናኘት የለብንም። ደህና ሁኚ ብዬ ጥያት ወጣው። ሲሁ ተከተለችኝ። አለቀሰች። አይሆንም ብዬ ልሄድ ስል አንድ ነገር ተናገረችኝ። ቆይ ከኔ ገላ እስኪቆሽሽና ለጊዜው ስሜት እስኪበርድ ጊዜ ድረስ ብቻ ነው እንዲህ የምትፈልገኝ? የሱፊ እኔ እንዳንተ እኮ ህይወት ነፍስ ሳያሳሰኝና ጥፋት መሆኑ ሳይገባኝ ቀርቶ አይደለም። ነገር ግን እኔ ምን ያህል እንደምወድህ እንድትረዳኝ ነበር ይህን ያደረኩት። አንተ ግን ተጸየፍከኝ፣ እንደ ቆሻሻ አየኸኝ። እኔ እንኳን ራሴን ሰጥቼ ተጫውተህብን ብዬ ሳላስብ አንተ ግን እኔ ስላፈቀድኩ ይህን አሰብ። ሲሁ ተንሰቅስቃ እያለቀሰች ወደ መሬት ወደቀች። ከመሄድበት ወደ እሷ ጋር ዞሬ ላነሳት መንደርደር ስጀምር ሀናን ከመቼው መጣች ሳይባል መጣ እሷን አቅፋ ማንሳት ጀመረች። እኔ አጠገባቸው ቆሜ መለከታቸው ጀመር። የሱፌ እኔን ጥለህን ከሄድክ እንደገደልክኝ ቆጥሬ ራሴን እቀጣ ነበር ብላ መታ ተጠመጠመችብኝ። እኔ ግን እግሬ እንዳነሳው መሄዱ ይሻለኝ ነበር። ሀናን በሁለታችን ሁኔታ ታለቅስ ጀመር። ምን አለ ሀናን ስትመጣ ሄጄ ቢሆን፣ አላህን ተንሰቅስቄ ምህረት ጠይቄ ቢሆን፣ ምን አለ ያ አላህ የኔ ጥፋት በዛ እውነት በዛ ወጥቼ ብሄድ ይሻለኝ ነበር። ሀናን የሱፌ አንዴ እንግባና ላውራችሁ የምፈልገው ነገር አለ። እኔን ይመለከተኛል? የኔ ባል? አዎ እኔም እኮ ከተፈለግኩ አንተን የሚመለከት ሊሆን ይችላል ብላ ሲሆን ቅፌ ውስጥ እንዳለች ፍልቅልቅ ማለት ጀመረች። እኔን የገረመኝ ደግሞ እንደዛ አስከፍቻትም ይቅርታ ሳልጠይቃት እሷው ተከፍታ ድንገት ወደ እሷ ከተጠጋው መታ እኔ ውስጥ ተውሽቃ የምትፍለቀለቀው ነገር ነው። ስለምትወደኝ ነው ወይስ የዋህነቷ ነው? ከኔ ውጭ እኮ ከዳጊም ጋር ሆነ ከሀይደር ጋር እንደዚህ ሆና አይቻት አላውቅም። ብትጨብጣቸውም አታቅፋቸው። ሀናን ይዛን ገብታ ብቻዋን ትብሰለሰል ጀመር። ሲሁ ሀኒ ምንድን ነው እሱ እንደዚህ የሚያስጨንቅሽ ነገር? ንገሪና መፍትሄ እንፈልግ። ሲሁዬ ለመናገር ራሱ ይከብዳል ብላ ሀናን ማልቀስ ጀመረች። ሀኒ በቃ አታልቅሽ፣ ቤተሰብ ሰላም አይደለም እንዴ? ቤተሰብማ ምን ይሆናል ብላችሁ ነው? እኔም ሲሆን በአንድ ድምፅ እና ብለን አፈጠጥንባት። ሀይዲ ነው። ሀይደር ምን ሆነ? ምን አደረግሽ? ንገሪኝ ብላ ሲሁ አፍጥጣ ጠየቀቻት። ይኸውልሽ ሲሁ ሀይደር እንደማይወደኝ ነገረኝ። ሀናን ስትናገር እኔ በጣም አሳዘነችኝ። በጣም ለሱ ስትል ምንም ነገር ታረግለት ነበር። የሚገርመው እሱን ካመመው የእናቷንም ወርቅ ቢንሽታ ከማሳከም አትመለስም። ስለ እሱም አትሆነው የለም። እሱ ግን አልፈልግሽም አይወድሽም ብሏት አረፈው። ይገርማል። ድሮስ ሀራም ላይ አይደል የተዘፈቅነው? አላህ እኮ እኛን እንደታገሰን ወደ እሱ ብንመለስ የሰራነውን ወንጀል ወደ ኸይር ቀይሮልን ደስተኛ ህይወት ነበር የሚያኖረን። ነገር ግን እኛ እሱን ማመጽ ብቻ ሆነ ስራችን፣ ወደ እሱ መመለስ ረሳ ነው። እንደምንም ብዬ ሀይደርን ማግኘት አለብኝ። አዎ ሀይደርን ማግኘት አለብኝ። ጥያቸው ከሲሁ ጋር ልወጣ ስል ሲሁ እሷን አስቀምጣ ወደ እኔ መጣች። የኔ ፍቅር ብላኝ ከንፈሬን በሱ ሳመች። እኔም አጸፋው መለስኩላት። እሷን በስስት በድጋሚ እንዳያት በትኩረት አይታኝ ፈገግ አለች። ወይ ሲሁዬ ምን ነው ብዬ ከፊት ያቀፍ መለከታት ጀመር። ዛሬ ጥናት አለ ብዬ ማሚን አስፈቅዳት ነው የመጣሁት። እናም እዚህ ወራት አስተካክዬ እጠብቅሃለሁ፣ ወይም እናፍ የሚመጡ ከሆነ ብላ ሳትጨርስ
አፍያ ደወለችላት። ስልኩን አንስታ በቶሎ ዘጋችና በቃ የምር እስቲ ደስ እንዲለኝ ዛሬ ሆቴል እንያዝ ብላ መልሳ ጠየቀችኝ። እሺ ሞክራለሁ በቃ እንደምንም ብዬ ሃይደርን ላገኘውና ቤት ደርሼ እደውልልሻለሁ ብዬ ግንባሯን ስሜ ወጣሁ። በመንገድ ስለ ሃይደር እያሰብኩኝ ሳለ ደውዬ ከአንድ ቀረብ ከሚል ካፌ ቀጠርኩት። ስልኬን እየነካካሁት ከየት መጣች ሳልል አፍያ ከፊቴ መጣ ተቀመጠች። ፊቴ ተቀያየረ። ለምን እንደሆነ እሷ ስትመጣ ዳጊ አብሯት ከሌለ በስተቀር ያስፈራኛል። ልጅቷ በእርግጥ ቆንጆ ናት፣ ከሲሁም የበለጠ ውበት አላት። ነገር ግን እኔ የሲሁ ብዙ የገባሁት ቃል ስላለ ከሷ ውጭ የፈለገ ቆንጆ ብትመጣ እንኳን ላለማየት አቀረቅራለሁ። ሲሁም ስለምታምነኝ አንድም ቀን ተጠራጥራኝ አታውቅም። አሁን ግን አፍያ ትፈታተነኝ ጀመር። ከመፈታተንም አልፋ ሲሁን ትቼ ወደ እሷ እንድመጣ ትለምነኝ ጀመር። እኔም መሸሻታለሁ፣ እሷም ሳትሰላች ቀርባ ትለምነኛለች። ሰላም አፍያ፣ ምን ፈለግሽ? አንተን ፈልጌ እንደመጣሁ አታውቅምና ነው። ነግሬሽ ነበር፣ እኔ ከሲሁ ውጭ ሴት ማፍቀር አልችልም። ይህን ደግሞ ታውቂያለሽ። ከዚህ ቀደም ነግሬሽ ነበር። ይኸውልህ ሶፊ፣ እባክህ ተረዳኝ። እኔ አንተን ካፈቀርኩ በኋላ የተስተካከለ ደስተኛ ህይወት መምራት አቅቶኛል። እባክህ ሶፊ ተረዳኝ። ይኸውልሽ አፍያ፣ እኔ ሙስሊም ነኝ፣ አንቺ ደግሞ ክርስቲያን ነሽ። ስለዚህ የፈለገ ብትወጂኝም ምን ያልሆንሽም ብዬ ስዞር ሃይደር ወደ ካፌ ለመግባት ሲመጣ አንድ ሰው አስቆሞ ሰላም ሲሉ አየሁና ሃይዲ ብዬ ስለ አፍያ ደንግጣ የታለ ብላ ወደ ውጭ ስትመለከት አየችውና በቃ ሶፊ ለሱ እንዳገኘኸኝ እንዳትነግረው ብላ በሌላ በር ወጣች። እኔም ሃይዲን አንዳንድ ነገሮች ካወራሁት በኋላ ስለ ሀናን አውራው ጀመር። ሃይዲ ገና ስለ እሷ አንስቼ ማውራት ስጀምርለት አቀርቅረው ቀና ማለት ፈራው። እኔም ማውረቸው ሳበቃ ለምን ብዬ አፈጠጥኩበት። እኔም በሲሁ በኩል የገጠመኝን ነገር ነገርኩት። ሃይደርን እያየሁት ለማውራት ቀና ብል ብዬ በእጄ ቀና ሳደርገው ሃይዲ በአይኖቿ አምቆ የያዘውን ባል ዘረገፈው። የሃይደር ማልቀስ ገረመኝ። እሷ አይወደኝም ብላ ስታለቅስ አይቼ እሱ ደግሞ እዚህ ጋር ሲያለቅስ በጣም እንደሚወዳት ማሰብ ጀመርኩ። የሱፌ አንዴ ከዚህ ካፌ ጸጥ ወዳለ ስፍራ እንሄድና እዛ ብናወራ ይሻላል። እሺ ሃይዲ፣ አንተ የፈለግከው ቦታ እንሄድ ብዬ አብረን ስንወጣ ለሃይዲ ስልክ ተደወለለትና ምን ተብሎ ደንግጦ ግራ ሲጋባ ተመለከትኩት። ምንድን ነው ብዬ ስጠይቀው በቃ ሱፌ ሌላ ጊዜ እናወራለን፣ አሁን እህቴ በጣም ስለታመመችብኝ ልሄድ ብሎ ልከተለው በሞክርም እንደማይሆን ነግሮኝ በታክሲ ተሳፍሮ ሄደ። እኔም ወክ እያደረኩኝ ወደ ቤት ስሄድ አንድ መኪና መታ ክላክስ ታደርግልኝ ጀመር። ባልሰማ ስሄድ አሁንም ክላክስ አደረገችልኝ። ወደ መኪናዋ ሄድኩኝ። በሩን ከፍቼ ሳያት አፍያ ነበረች። ምንድን ነው ብዬ አፈጠጥኩባት። እባክህ ሱፊ አንድ እድል ስጠኝና ልንገርህ፣ አንዴ ብቻ። ከዛም ፍቅር ብዬ የማስበውን ነገር ስለምወድህ ብቻ አላነሳብህም። አንዴ ግን ካላወራኸኝ ለሲሆን ነግራትና እንለያያለን ብላኝ ፊቷን ወደ ሌላ አቅጣጫ ዞረች። እኔም ግራ ገባኝ። ሲሆ አፍያን በጣም እንደምትወዳ ታውቃለሁ፣ ግን ዛሬ እንደምንም ብዬ መፍታት አለብኝ ብዬ ሰዓቱን ስመለከት ገና 6:20 ነው። እሺ ግን ቶሎ ቤት ስላት አይሆንም፣ መንጃ ፈቃዴ ስላልታደሰ በቶሎ ወደ ቤት መመለስ አለብኝ፣ ቤት ደግሞ ማንም ስለማይኖር እዛ ብናወራ ይሻላል ብላ ደመደመች። እኔም እሺ ብዬ መኪናዋ ላይ ወጣሁ። በመንገድ ምንም ሳናወራ እናፊያ ቤት ደረስን። ግቢያቸው በጣም ትልቅ ነው። አንድ ዘበኛና አንድ ሰራተኛ አለች። ቀጥ ብላ ወደ ቤት ይዛኝ ገባች። ሳሉ ልቀመጥ ስል አይለኛው ክፍል እንግዳ መቀበያ አለ ብላኝ ወጣች። ሀናን ሲሁ አብረው ተኝተው ያወሩ ጀመር። ብቻ ሁለቱም የሆድ ሆዳቸውን እየተነጋገሩ ነው። ሲሁ በጣም አመሰግናለሁ። ሀንዬ ለምን ታውቂያለሽ፣ ስመጣ በጣም ከፍቶኝ ነበር። ኧረ ውዴ እርሹ በቃ አትጨነቂ፣ ጣጣ የለውም። አንቺ ግን እድለኛ ነሽ፣ የሱፍን የመሰለ አፍቃሪ ሰጠሽ። አዎ ሀንዬ እድለኛ ነኝ። የሚገርምሽ ለእኔ በጣም ያስባል። ደግሞም ከኔ ውጭ ሴት አያውቅም። አንዳንዴ እንኳን እኮ የሱ ስልክ ከኔ ጋር የሚያድርበት ጊዜ አለ። እናም በጣም አምነዋለሁ፣ እሱም እንደዛው። የምር ቀናሁብሽ። እኔ የምለው ሲሆን ወይ ሀንዬ፣ ስለ አፍያ ምን ታስቢያለሽ? እንጆ ሀንዬ፣ እስካሁን ምንም አስቤ አላውቅም። እንዳንቺውን የማስባት እንደሱ እኮ አይደለም የምልሽ። እና ባለፈው አብረን ነበር እነሱ ጋር አብረን ያደርነው። እናም የሆነ ተከታትለ የምትወስደው መድኃኒት ነገር አለ። እኔ ግን መድኃኒቱን በርቀት ነው ያየሁት።
ሲመስለኝ HIV መድኃኒት ነው። ነገር ግን ልጠይቃትም ብዬ ፈራው። እውነትሽ ነው? አዎ ሲሁ የእውነቴን ነው። አደራ ለማንም እንዳትናገሪ። ኧረ አታስቢ። ነገር ግን እኔ እሱን በሽታ ፈራዋለሁ። የምር እኔ ላይ ሆኖ ቢሆን ራሴን ነበር ማጠፋው። ሲሁዬ ያድረስ ነው የሚባለው። እሱስ አሁን ካፊያ ጋር ምንም ሳናወራ ቁጭ ብለናል። እሷ አሁን ነገረችኝ ብዬ ባያት ቆይ መጣሁ ብላኝ ክፍሉን ለቃ ወጣችና ብዙም ሳትቆይ ተመልሳ መጣች። እሺ አሁን ናውራ ሱፌ። አዎ እየጠበቅኩሽ ነበር፣ ጀምሪ። ይኸውልህ ሱፍ፣ ሲሁ ስታስወርድ እኔ እንዳታስወጣው ነግሬያት ነበር። በምን አወቅሽ? ነግራኝ። አፍያ እያወራችኝ በዚህ መሃል ሰራተኛዋ ሻይ መጣችና እኔ ለደቂቃ ዝም አልኳት። ይኸውልሽ አፌ፣ በቃ ይህን ነገር ለእኔ መንገር አይጠበቅብሽም ነበር። እናም ልሄድ ነው፣ አሁን ጨርሰናል መሰለኝ። የሱፌ አልጨረስንም። እኔ እኮ አፍቅሬያለሁ። ዛሬ ለመጨረሻ ጊዜ ነው ለብቻችን የተገናኘ ነው። ለመጀመሪያም የሚለውን አትርሺ። እሺ እንደፈለግ ብላ ሻይ አንስታ መጠጣት ጀመረች። እኔም ከሻይ ፉት አልኩኝ። በጣም የሚጣፍጥ ሻይ ነው። ደጋግሜ ፉት አልኩ። ነገር ግን የሆነ ብዥ ይልብኝ ጀመር። አፍያ ሲሆን እየመሰለችኝ መጣች። እንደዛ እየሆንኩ ልወጣ ስል ሲሁ ለመጀመሪያ ቀን ፔንሲዮን ስትገባ የነበራት ውበት አይኔ ላይ ብዥ ይልብኝ ጀመር። እናም ያልሆነውን ማወቅ ተሳነኝ። ራሴን እንደ እንቅልፍ አድርጎ ይወስዳኝ ጀመር። ስነቃ ግን ያለሁበትን ማመን አቃተኝ። ያለሁት የአፍያ ክፍል ነው። እኔ አልጋ ላይ መች እንዴት ልብሴን አውልቄ እንደወጣ አላውቅም። ምን ተፈጥሮ ይሆን ያላ እያልኩ ሳለ እኔ ሸሚዝ ከአጭር ቁምጣ ጋር ለብሳ መጣችና ደህና ነህ አለችኝ። ለመንቀሳቀስና ለመነሳትን ፈልጌ ስላለበሱ ፈርቼ ፊቴን ወደ መስኮት አቅጣጫ አየሁ። አፍያ በጣም ደስተኛ ሆና ትፍለቀለቅ ጀመር። እኔ ግን ሀፍረት እየተሰማኝ ስልኬን አንስቼ ስከፍተው ሲሁ በተደጋጋሚ ደውላ ነበር። የሚሴጅ ማዕተም ተቀምጧል። ያ አላህ አሁን ምን ልላት ነው እያልኩ ሰዓቱን ሳየው 11 ሰዓት ሆኗል። አልመሸም። በቃ ሲሁ ከምትበሳጭብኝ እሷው ጋር ሄጄ ጥፋቴን ብነግራት ይሻላል ብዬ ከአፍያ ጋር ምንም ሳላወራ ልብሴን ለባብሼ ወጡ። በሀሳብ ጭልጥ ብዬ ወደ ሲሁ ጋር በሰመመን መንቀሳቀስ ጀመርኩ። ሲሆን አተርፋለሁ ብዬ ገብቼ መስመጤን ሳስበው ያመኝ ጀመር። ያውም ትልቅ የቀልብ ህመም። ልክ አላህን በጣም ማመጽ ጀምሬያለሁ። ያ አላህ ግን ሞቴ በዝሙት እንዳለሁ ቢሆን ኖሮ ምን ብዬ ነበር ሙእሚን ነበርኩ። እናም አሁን ኃይለኛ ማሸህ ነኝ ብዬ የምለው እያልኩ ሲሆን ካለችኝ ሆቴል ደርሼ በቴክስት ከጻፈችልኝ ክፍል ገባው። እንደገባሁም ሲሁ ራሷ እንደ ሚስቶች አዘጋጅታ ነበር የጠበቀችኝ። ምንም ሳልላት አልጋው ላይ ዘፍ ብዬ ተቀመጥኩ። ባልየው ዛሬ ደግሞ ሰላምታም የለም እንዴ ብላ ግንባሬን ሰመችኝ። እኔ ሰራሁት ጥፋት የካድኳት ስለመሰለኝ አይኖቿን እንኳን ለማየት አፈርኩ። እሷ ለእኔ ስትል ራሷን ሰታኝ። ደግሞ እኮ ሲበዛ በእኔ ላይ እምነት ነበራት። አሁን ጓደኛሽ ከኔ ጋር ተኝታለች፣ እኔን አፍስሳ ብዬ ብነግራት ምን ይሰማት ይሆን? ብቻ እኔ እንጃ፣ ግን መናገር አለብኝ ብዬ ራሴን አሳመንኩ። ሲሆጌ ወይ እኔ ልኦል አንድ ነገር ልንገርሽ፣ ከፈለክም 2 ነገር ጠይቀኝ። ግን ምንድን ነው? ልገምት? በድጋሚ አርግዥልኝ ነው ብላ ፈገግ አለች። አይደለም ስለ አፍያ ነው። ስለ አፍያ ምን ሱፊ? አሁን ስለ እሷ እናንሳው። ሁሉንም ነገር ሰምቼ በጣም ነው ያዘንኩት። እሷ እንደዚህ ትሆናለች ብዬ አስቤ አላቅም። ግን ሱፊ አሁን የራሱ ላንተ መናገር የምፈልገው ማዕት ነገር አለ። እራት እንብላ እንዴ? ሲሁ ሳላውራሽ የኔ ፍቅር፣ አሁን እኮ ፊትህ እንኳን እኮ ልክ አይደለም። በቃ ነገ ትነግረኛለህ እሺ? ግን ብዬ ዝም አልኳት። ሲሁ ራት አስመጠታ ስለነበር አልበላም ስል እሷ መብላተታ እኔን ታጎርሰኝ ጀመር። ሳያት አሳዘነችኝ። ለእኔ ስትል ማታውን የላት። እኔ አማሽም ቆሻሻም ነኝ፣ ስለዚህ ልለያት ይገባል ብዬ ወሰንኩ። ሲሁ ወይኔ ፍቅር እንለያይ ማለት በቃ እኔ ላንቺ ስለማልሆንሽ መለያየት ይኖርብናል። የሱፌ ቀልድህ በጣም ጀምሯል ብላ የበላንበትን ወደ አንድ ጥግ አስቀምጣው መጣችና ልብሷን ማውለቅ ጀመረች። እኔ ፊቴን አዙሬ ጀርባዬን ሰጥቻት ለመተኛት ስሞክር ሲሁ ማልቀስ ጀመረች። ስለምወዳት አላስቻለኝም። ወደ እሷ ዙሬ ያቀፍኳት። እሷ ግን የፈለገችው ያን ሳይሆን አይሆንም ስላት ገላ ያልናፈቀን ብላ መታ ዝም አለችኝ። ከትውስታ ስንመለስ
ግን ለምንድን ነው አድገን የምናጠፋው? ግን ለምንድን ነው ቆመን ጥፋታችንን የምናርመው? ለምን ኤክስ አላደረግንም? ሰው ጥፋቱን እንደ ነፍስ ይወዳል? ሆ አያድርስ ነው። ይህ ወንጀልማ አንድ ቀን መተው መጀመር አለብን። ተኝቼ ይህን እያሰብኩ ሲሃም ሻወር ወሰዳትና ልብሷን ቀይራ መጣች። የሱፌ ተነስ እያለች በትራስ ትመታኝ ጀመር። እኔ ደግሞ እሷን ስመለከት የሰራሁት ወንጀል ሁሉ ትዝ አይለኝም፣ እረሳዋለሁ። የሱፌ የዛሬዋ ሌሊት ግን የምር የማገኛት አልመሰለኝም ነበር። ታውቃለህ፣ ማታ እኮ ፊትህ ልክ አልነበረም። ይልቁኑ እሱን ተውና አንድ የማወራህ ነገር ነበር። ሲሆዬ ምንድን ነው የምትነግሪኝ ብዬ ቀና ብዬ አላያትም። ቀና ስል አይናችን ሲገጣጠም እውነቱም በአይኔ የምነግራት ስለመሰለኝ ስም ብዬ ያቀረቅራለሁ። እሺ ሲሆን ምን ልትነግሪኝ ነው ብዬ እንዳቀረቀርኩ ጠይቃት ጀመር። የሱፌ ትዝ ይልሃል መጀመሪያ ቀን በእርሻ ቤት ይዘን ስንገባ አንድ ጥያቄ ጠይቀኝ ነበር። ሲሆዬ እኔ እንጃ አስታውሰሽ ካልነገርሽኝ በስተቀር እኔ ምንም የማውቀው ነገር የለም። እንደውም ለምን እንደዚህ አይነት ህይወትና እንደዚህ አይነት ጓደኛ ለምን መረጥሽ ብለኸኝ ነበር። አዎ አስታወስኩኝ። አሁን ተዘጋጅ፣ ስለኔ ማወቅ ያለብን ሁሉ እነግርሃለሁ። እሺ ብዬ ለመስማት መዘጋጀቴን በጭንቅላቴና ታች በማንቀሳቀስ እሽቴን ገለጽኩላት። እሷም ለመናገር ተዘጋጅታ ጨርሳ እንዲህ ብላ ጀመረች። እኔ ሲሃም እባላለሁ። የተወለድኩት አዋሽ 7 ከሚባል ከተማ ውስጥ ነው። አባቴን አላውቅም፣ እሱ ግን ያውቀኛል። የኔ ታላቅ ወንድሜ ደግሞ በነፍስ ግድያ ተወንጅሎ ታስሯል። እናቴ ቢጨንቃት ሌሎች ልጆቿን ጥላ ወደ አዲስ አበባ መጣ መስራት ጀመረች። እኔንም ይዛኝ ስለመጣች እዚሁ እድርግ ጀመር። በዚህ መሀል እህቶችና አንድ ታናሽ ወንድሜ ከአዋሽ መጡና አብረው መኖር ጀመሩ። እኔ መካከለኛ ስለሆንኩ ብዙም የስራ ጫና አይበዛብኝም። እናቴ ግን እየሰራችን በጣም ውብ ሴት ነበረች። ለኛ ብላ እየለፋች እንኳን ውበቷ ሁሌም እንደ አዲስ ነበር የሚያበራው። ታዲያ በዚህ ውበቷ ሰው ሁሉ ይገረምና ይደነቅባት ጀመር። እናም አንድ ቀን ሰው ቤት ተቀጥራ መስራት ጀመረች። እናም የምትሰራበት ሲያሰሪው በጣም ይወዳት ጀመር። ከሱ ጋር ጊዜ እንድታሳልፍ ቢለምናት እምቢ አለችው። አንድ ቀን ግን ሊደፍራት አሰበና ሐሳቡን ወደ ተግባር ለመቀየር ተዘጋጀ። እናም እናቴን ሊደፍራት ሲታገል ድንገት ገፈተረችውና ወድቆ ጭንቅላቱን ተመታ። እናም ወዲያውኑ ህይወቱ አለፈ። ከዛም እናቴ ታሰረች። በታሰረችበትም ጊዜ የእሱ ልጅ ያስፈራራትና ይዘትባት ጀመር። ከዕለታት በአንዱ ቀን ግን እናቴ ከእስር ቤት በዋስ ተለቀቀችና ወጣች። እናም ሁልጊዜ ማልቀስ ነው። እኛ ልናባብላት ብንሞክር ግን እሺ ብላን ዝም አትልም። እንደዛ በሆነ በቀናቶች ውስጥ ግን አንድ ነገር ተፈጠረ። አንድ ሌሊት ግን በተኛንበት በሩ ተገንጥሎ የሆኑ ሰዎች ገቡ። ሰዎቹ በጣም ጥቁር በጥቁር ነበር የለበሱት እና ምንም ሳይደናገሩ እህቴንና ወንድሜን ይዘዋቸው ወጡ። እናቴ ለመጮህ ስትሞክር ሽጉጥ የኔ ጭንቅላት ላይ ደቅነው አስፈራሯት። እናም ዝም አለች። እውነት ሲሆን አሳዘነችኝ። የምትናገረው ነገር ላስጨርሳት ፈልጌ እሷን በዋሽ ቀዳደማት ጀመር። ሲሁ ወይ ሱፌ በቃ ተይው፣ ታሪኩ ገባኝ። አሁን ስታስታውሽው ራሱ ላንቺ ጥሩ አይደለም። የሱፌ እኔ ፈልጌ አይደለም ወደ ሱስ የገባሁት። እኔ እኮ ፈልጌ አይደለም ከመጥፎ ጓደኞች ጋር የሆንኩት። የኔ ፍቅር፣ እኔ ለመጀመሪያም ለመጨረሻም የማፈቅረው አንተን ስለሆነ ስለኔ ምንም የተደበቀ ነገር አለ ብለህ እንዳታስብ ነው የምነግርህ። የኔ እናቴ በቃሻል። ከእንግዲህ ብቻሽን አይደለሽም። እሺ ደግሞ ላቅሶ ባንቺ አያምርም። እኔ ላንቺ መስጠት ካለብኝ ነፍሴንም እሰጥሻለሁ እና አሁን የሚያስደስትሽን ንገሪኝ። የሱፌ እኔ እኮ ባንተ መፈቀሬ ራሱ ከመኖርም በላይ ነው የሚያስደስተኝ እና ደግሞ ከተመቸህ ነገ ከከተማ ለመውጣት አስበናል። አንተስ ምን ትላለህ? በጣም ደንግጬ የማደርገው ጠፋኝ። ሲሁ ግራ ገባት። እሺ ሲሁዬ እንወጣለን። አሁን ሁለታችንም ቤት እንሄድና ልብስ እንቀይር። እሺ እናት በቃ እኔ ልሸኝሽ። ሲሁ ከከተማ እንወጣለን ካለችኝ ሰዓት ጀምሮ እያሰብኩ ነበር። አዎ በደንብ እያሰብኩ ነበር። ምክንያቱም ሲሁ ላይ ደርቤ ካፊያ ጋር ተኝቼ ነበር። ከአመፅም የከፋ አመፅ ነው የፈጸምኩት። ጌቴን ምህረት እንዳልጠይቅ ከሲሁ ጋር የማደርገው እንኳን ትክክል አይደለም። አሁን ጭራሽ ከሷ ጓደኛ ጋር። ኢላሂ
እኔ ግን ምን እየጠበቀኝ ይሆን? አሁንስ ለማቆም የያዘኝ ምንድን ነበር? እንደዛ እያሰብኩ ቤት ደረስኩ። ዛሬ አርፍጄን የተነሳሁት። ለሱብሂም መነሳት ትቻለሁ። አሁን እንደ ድሮ የሱፍ አለመሆኔ ይታወቀኛል። ቤተሰቦቼን ደግሞ ለፈተና ጥናት ብዬ አንድ የሙስሊም ጓደኛ ስም ጠርቼዋቸውና ከቤት ልብስ ቀይሮ የወጣው። ስወጣ ከሰፈር ራቅ ብለውና ሀይደር ቆመዋል። አፍያ ከዳጊ ጋር ተቃቅፎ የነበረው እኔ ስታይ ሮጣ መታ ተጠመጠመችብኝ። ሲሆ ግን በንዴት አኩርፋኝ ዝም አለችኝ። ለምን ብዬ እንዳልጠይቃት ደግሞ ራሴው ላይ እየሆነ ያለ ነገር ነው። ምንም ሳልላት ሄጄ አጠገቧ ተቀመጥኩ። የኔ ውድ ምን ብዬ ልስማት ስጠጋ ፊቷን አዞረች። ምን ሳልላት ከአጠገቧ በመነሳት ሀይደር ጋር ሄጄ መጨረሻውን በር ጋር ተቀመጥኩ። ሀይደር ሀናን አጠገቡ ነበረች። እሷ ተነስታ ሲሐም ጋር ሄዳ ተቀመጠች። ሀይዲ የሱፌ ወይ ሀይዲ፣ እኔ ስለ ሁለታችሁ ካንተ በለጠ አላቅም፣ ነገር ግን ሲሁ ካንተ ጋር እንደሆነችው ከማንም ጋር ሆነ አታቅም። አው ሀይዲ ያውቃለሁ፣ ራሷንም ሳትሰስት አይደላ ሳትፈይ ስልጠችኝ። እሱም አዎ፣ ግን የሱፌ ታስታውሳለህ? ገና ወደኛ ጀምዓ ከመቀላቀልህ በፊት እኮ ዲንህ ላይ ጠንካራ ከመሆን የተነሳ ሴቶችን ራሱ እኮ አትጨብጥም ነበር። እውነት የሰማሁት ነገር ከሀይደር መሆኑ አስገረመኝ። ከመገረምም አልፎ አስደነገጠኝ። ምክንያቱም የኔም መበላሸትና እስልምናን መልቀቄ ከአላህ ውጭ ማንም ስለኔ ያስታውሰውና ተጨንቆ ያስተውላል ብዬ ማስበው ሰው አልነበረም። ሀይዲ ግን እንደ ወንድም ተጨንቆ አስታወሰኝ። በጣም እንዳሳዘንኩት ባውቅም ስለሱ በጣም ማወቅ ስላለብኝና ከዚህ ጀማዓ ሀናንና ሀይደርን ሲሐምን እሺ ብለው ከፈቀዱና ካመኑ ደግሞ አፍያና ዳጊንም ይዤ ወደ ቀጥተኛው መንገድ መጓዝ አለብኝ ብዬ በጣም አሰብኩ። እናም ዝም ብዬ ወደ ድሮ ማንነቴ በሐሳብ እነጉድ ጀመር። የሱፊ ወይ ሀይዲ፣ በሰላም ነው? እያወራሁ እኮ ዝም አልከኝ። ለካ በሐሳብ ዝም ብዬ ረስቼው ነበር። ሀይዲ እንዳለ እንኳን ያወቅኩት ሲያባንነኝ ነው። ወይ ሀይዲ አፎን፣ እኔ የምለው አሁን ወዴት ነው ግን የምንሄደው? አዳማ መግቢያ ጋር አሊፍ ሎጅ አለ ብለውን ወደዛን የምንሄደው ሲመስለኝ ለ2 ቀናት መሰለኝ። እኔ የምለው ሀይዲ፣ ባለፈው እነግርሃለሁ ብለኸኝ የነበረው ነገር ከተመቸህ ብታወራኝስ? የሱፊ ሀኒን ሳያት የምራሴን እጠለዋለሁ። ለምን? ሀናንን ወደዚህ ተልካሻ ጓደኝነት በሚል ሰበብ ያስገባሁት እኔው ነኝ። ከዛ በፊት ግን ሀኒ ምንም መጥፎ ባህሪ ያልነበራትም ነበር። እኔው ነኝ ወደዚህ ሀራም ቦታ ጎትቼ ከተትኳት። እንዴት? ከዛ በፊት ምን አይነት ሴት ነበረች? ሀኒ ማለት በጣም ውብና ኢማንተኛ ከመሆኗ የተነሳ ወንድን እንኳን ቀና ብላ አታይም። አይኗን ሰብራ ነበር የምትጓዘው። የሚገርም እሷ ሀፊዝ ነበረች። በቃ የምር የትኛውም ወንድ ሊመኛት የሚችላት አይነት ሴት ናት። በጣም ሀያ የተላበሰች ሴት ነበረች። ታዲያን የማውቃት በውጪ ነበር። እናም አንድ ቀን ላወራት አሰላሙ አለይኩም ብዬ አስቆምኳት። የቆመችው ራሱ በግድ ነበር። የምር ቀና ብላ ሳታይኝ ምን እንደምፈልግ ጠየቀችኝ። እኔም እሷን እንደሆነና ላወራት እንደምፈልግ ነገርኳት። እሷ ምንኝ ሳይሆን ስለኔ ቤተሰቦቼን አናግር ብላኝ ጥላኝ ሄደች። እንደዛ ስትለኝ በጣም አናደደች። መጥቼም ለዳጊ አማከርኩት። ዳጊም ልጅቷን ካላየሁ ብሎ ጎተጎተኝ። አሳየሁት። በቃ ዳጊ እንዳያት ነበር የወደዳት። እናም በቃ እሱ ይከታተላት ጀመር። እንዴ ለምን? ወደ እኔ ሊስባት ነው እሱ መከታተል የጀመረው። እናም ዳጊ እሷን የቅርብ ጓደኛ ተዋወቃትና ካፊያ ጋር አስተዋወቃቸው። ማን ነበረች ጓደኛ? ሲሐም ነበረች። እናም ከሲሆ ጋር በጣም ተቀራረብን፣ እንደ እህትና እንደ ወንድም። በቃ ሲሆንና ፊ ዳጊ የምር ጓደኛሞች ሆንን። እኔና ሀናን ሲሐም የምንማርበት ትምህርት ቤት ግቢ አንድ ስለነበር ሀኒ ከሲሆ ጋር ቆማ እያወራች እኔ ወደ እነሱ ከሄድኩኝ ሀኒ ጥላት ትሄድ ነበር። ሲሐምን አንድም ቀን ቀና ብላ ሳታየኝ አመት ሞላን። ሀናን ሲሆ የሱፊና ሀይዲ ግን በጣም እያወሩ ነው፣ ደግሞ ድምጻቸውን ቀንሰውን የሚያወሩት ብላ ፈገግ አለች። ሲሐም ግን አኩርፋለች። አሁንም ፊቱ አልተፈታም። ሀናን ግን ፈገግ እንድትል ብላ ሲሁ እኔ ምለው ኒካህ ላይ ስሩልን ነው እንዴ እንደዚህ ሀፍላ አፍገጥም የሚመከሩት ብላ አሁንም ፈገግ በማለት አየቻት። ሲሐም ግን አሁንም እንደተኮሳተረች ነው። እኔ ምለሽ ሲሁ ይታወቅሻል፣ ግን
ቅድም የሱፌ ከገባ ጀምሮ እያየሁሽ ነበር። እሱንም ፊት ነስተሸዋል፣ እኛም ላይ ተኮሳትረሻል። በሰላም ነው? አዎ በሰላም ነው። ሲሁ አትዋሽኝ። ቆይ ምን ሆነሽ ነው ዛሬ አዲስ ማንነት ያመጣሽው? አላየሁም ለማለት ነው። በቃ ሀኒ ተይኝ። ሲሁ ምንድነው እሱ ንገሪኝ። እኔ ለአንቺ እዚህን ያህል ሩቅ ነኝ እንዴ? ቅድም አፌ ሱፌ ላይ እንዴት እንደሆነችበት አላየሽም? ቆይ ለምን ትነግዋለች? እሱ ከኔ ብቻ ነው፣ ለእሱ አልተፈቀደላትም። በቃ እናዳውኛል። ሲሁ አትሳሳቺ። የሱፌን መንካት ለአንቺም እኮ አልተፈቀደም። ሲጀምር ለእኛ ባዳ የሆነ ሰው መንካት ከመቼ ወዲህ ነው የተፈቀደው? እሱ እኮ ባልሽ አይደለም፣ ታውቂያለሽ አይደል? ሲሁ ወላሂ አላህ እኮ ወላ ተቅረቡ ዚና ብሎ ሲለን ለኛው ነው እኮ እኛው መጥፎ ህይወት እንዳይኖረን። ነገር ግን እኛ አሁን ያለንበት አዘቅት ሲታይ አይደለም ለሙስሊም ይቅርና እምነት ለሌላቸውም ሰዎች የሚቀፍ ነገር ነው። ሲሁ አሁን ናዝሬት ብቻ እንድረስና ከዚህ መጥፎ አመፅ ተውበት አድርገን መገላገል አለብን። ሲሆን ይሰልችቶኛል። ሀይዲን ብዬ ጌታዬን ያመጽኩባቸውን ጊዜዎች እየቀፈፉኝ ነው። ስለዚህ ከአዳማ ስንመለስ ኒካህ እንዲያስሩልን እንጠይቃቸዋለን። አለበለዚያ ግን እኒህን አመፄን ይዤ መሞትና በዚሁ አመፄ መቀስቀስ አልፈለግም። ስለዚህ እኔ ሲሆን ያስቤበት ነው፣ አንቺም አስቤበት። እንዲህ ሀኒ ትክክል እኮ ነሽ፣ ግን በአላህ ይሁንብሽ አውፍ በይኝ። ለምኑ? በእኔ የተነሳ ነው እዚህ ነገር ውስጥ የገባሽው። እኔም ብለሽ ነው ሀኒዬ፣ ላንቺ እኮ ይህ አይገባም ነበር። ሲሁ አትሳሳቺ። ሁሉም የአላህ ውሳኔ ነው። አላህ የወሰነብኝን ፈተና ማለፍ ባለመቻሌ ነው፣ አንቺ አይደለሽም። ደግሞም ሲሁዬ እኔን እኮ ወደ ወንጀል ገፍትረሽ አንቺም ወደ ንጹህ ቦታ አልሄድሽም፣ እዚሁ አብረሽኝ ነሽ ያለሽው። ስለዚህ እኔ አታስቢ። ከሄድኩኝ ሀኒ ጥላት ትሄድ ነበር። ሲያምን አንድም ቀን ቅና ብላ አይተን ሳትሞላኝ አመት ሆነ። እናም አንድ ቀን ግን እኔ ከቤት በጣም ዘንጬ ነበር የወጣሁት። አወጤጤ ግን ሀኒን ለመሳብ ሳይሆን እንደዚህ ፏ ለማለት ብቻ ነበር። ሲያም ጋር ሄጄ ልክ ሰላም ስላት ሀኒ በድንገት ቅና ብላ አየችኝ። ከዛን ጊዜ ወዲህ ሲሁ ጋር ስሄድ እየሰረቀች ታይን ጀመር። በፊት ተነስታ ትሄድ የነበረችው ልጅ አሁን ሲያም የሌለች ጊዜ ራሱ በቃ እኔ ሄጄ አጠገቧ እንዲቀመጥ ትፈልግ ነበር። እኔ ግን በጣም ስለወደድኳት እሷ ጋር ሁሌ ፏ እያልኩ መሄድ ጀመርኩ። እናም እኔ እሷ ሀያ እስኪጠፋ እየተፈታተንኳት እንደሆነ ራሱ አላቅም ነበር። እሷ ጋር ያለንን ነገር ከመጠንከሩ የተነሳ መነካካት ጀመርን። እናም አንድ ቀን ግን በቀጥታ ፍቅር እንድንጀምር ጠየቅኳት። እሷም አላንገራገረችም፣ በማግስቱ ተቀበለችኝ። ከዛም በቃ ከኔ ጋር ለማመን የሚከብድ ፍቅር ጀመርን። ሀኒ ከአላህ ውጭ እንደዛ የምትወደው ሰው እንዳልነበር በእኔ ሰበብ ወደ ሐራም ገባች። ያ ሁሉ ሲሆን ግን አንድም ቀን አንሶላ ተጋፍን አናውቅም። ሀኒዬ በጣም ጠንካራ ናት። ከማፍቀሬም የተነሳ እሷን ከትምህርት ቤት አስወርፍ ያስወጣት ጀመር። የምር ሀኒ ግን ታፈቅረኝ ስለነበር ትታዘዘኝ ነበር። አንድ ቀን ታዲያ ዳጊ አንድ ነገር እንድጠይቃት ነገረኝ። ዳጊን ሰምቼ የሀኒን ክብረ ንጽሕና ወሰድኩ። እሷ በሰዓቱ ብትጸጸትም ለእኔ ደስታ ስለመሰላት በዝምታ ከእኔ ውጭ ሰው ላታይ የማለች ይመስል ትከተለኝ ጀመር። በቃ ሁሌም ከኔ ጋር አብራለች። ሁሌም የሆነ ቀን ግን ማለትም አንተ ከመጣህ በኋላ አፍያኔን ትፈታተነኝ ጀመር። ልክ ከሀይዲ ጋር እያወራን ሳለ አዳማ የተባለው መግቢያ አካባቢ ተቃረብን። ሀናም በቶሎ ወደኛ ወንበር መጣ። ሀይዲ እየገባን ነው ብላ ፈገግ አለች። እኔ እምልሽ ሀኒ። ወይዬ ሱፌ። ሲሁ ተረጋጋች። አሁን የተረጋጋች ትመስላለች፣ ግን አፍያ ሰላም ስላለችህ ነው የተናደደችው? አዎ የሱፌ ከአፊ ጋር ብዙም የሚገባባው አይመስለኝም። አፍያ ደግሞ ስለማንም ምንም ግድ የላትም ብላ እንደተናገረች መኪናው ቦታ ይዞ ቆመ። ነገር ግን መግቢያ አካባቢ ኤክስ ምልክት አይተን ምንም ሳይመስለን ነበር ወደ ውስጥ በጣም ከአስፓልቱ ርቀን የገባ ነው። ገብተንም ቆመን ሁላችንም በየተራ ስንወርድ ሀይዲኒን ወርዶ ጠበቀኝና አብረን ሄድን። አንድ ክፍል ያዘን። ሲሁ አብራኝ ለመሆን ብትፈልግም እኔ ግን ሀይዲን ለማዳመጥ ስል ከሷ ከሀናን ጋር እንድታደር ነገርኳትና ከሀይዲ ጋር ጸጥታ ወደ ተሞላበት ጭር ወደሚል መናፈሻ አብረን መሄድ ጀመርን። ሲሁ ስልክ ላይ ደውላ ስዘጋባት ይቅርታ የኔ ፍቅር የሚል ቴክስት ላከችልኝ። አይቼ ሳልመልስላት ዝም አልኳት።
ሀኒ ያየሽ ቴክስቴን እንኳን እኮ አይቶ ዝም አለ። ሲሁ በቃ ተረጋጊ፣ ሀይዲም እኮ አብሮታል። አቦ ሀይዲ አትበኝ ሀኒዬ ተይም በቃ። ሲሁ ምን እየሆንሽ ነው ግን? ምንም በቃ እንደውም እከተላቸዋለሁ ብላ ሲሃም ወደና ሀይዲ ጋር ሄደች። ልከተላት ስሞክር አፊና ዳጊ ጠሩኝ። ትቷት ተመለሱ። እሺ ሀይዲዬ እባክህ ካቆምክበት ቀጥልልኝ። እናም ሱፊ አፊ ትፈታተነኝ ጀመር። በቃ ጭራሽ ሀኒን ትጠላት ጀመር። እንዲህ ሀይዲ ለምንድን ነው ደግሞ የምትጠላት? የሱፊ አፊ ከምታስባት በላይ መጥፎ ሴት ናት። ወንዶቹ ምስቅልቅል ማውጣት ነው የምትፈልገው። እንዴት? ለምን? ካለምንም ምክንያት ነው ወይስ በምክንያት ነው? አፊኔን ከመፈታተን የተነሳ ትኩረቴ ከሀኒ ላይ ወደ አፊ ያደረግኩ። በጣም ወደድኳት። አፊ ግን እንደወደድኳት ስታው ከእሷ ጋር አንሶላ እንድጋፈፋ ጋበዘችኝ። እኔም ምንም ሳይመስለኝ ተኛው። በማግስቱ ግን አፊ የምትወስዳቸውን መድኃኒቶች አየሁት። የምን መድኃኒት ነበር? የኤችአይቪ መድኃኒት። ሀይዲ እየቀለድክ ነው? እኔም እኮ ከአፊያ ጋር ተኝቼ ነበር። የሱፊ አንተም ተበከልክ ብሎ በኃይል ጮኸ። አዎ ሀይዲ ባለፈው የተገናኘን ጊዜ ተከተላትና ዋሽታ ቤት ወሰደችኝ። ከዛም ከሄድኩ በኋላ በሻይ ደንዝዘኝ የሆንኩትን አላውቅም። የሱፊ ሁለታችንም ፖዚቲቭ መሆናችን ነዋ። ሀይዲ በኋላ አትቀልድ። አሁን ገባኝ ለምን ሀኒን አልወድሽም እንዳልካት። የሱፊ አዎ ሀኒን ብፈልጋትም ግን ላገባት ራሱ አልችልም። እኔ ቫይረሱ ተጠቂ ሆኛለሁ። አንተም ሲሆን አትጉዳት፣ እንደምንም ከሷ ራቅ። ሀይዲ እሷም የዚህ በሽታ ተጠቂ ናት። ሲሆንም አስይዣታለሁ ማለት ነው። በዬ ካቀረቀርኩበት ቀና ስል ሲሁ ከፊት ለፊቴ ራሷን ስተወደቀች ይመስለኛል። የተፈጠረውን ነገር በሙሉ ሳትሰማ አልቀርም። በቃ አለቀልኝ። የኔ ጉድ እኮ ሁሌም እንደ አዲስ ነው የሚወለደው። ብቻ ሲሃምን ከወደቀችበት ቦታ እንደምንም አንስተናት እስክትነቃ አቅፍ ያቆየዋት። አይኗን ለመግለጥ ስትሞክር ሀይዲ በቃ ሱፊ በቶሎ ይዛሃት ና ብሎኝ ወደ እኔና ሲሁ ብቻ ቀረን። አይኗን ማየት አስፈራኝ። መሬት ተሰንጥቃ ዋጠችኝ ስል ተመኘው። ሲሁ በጣም ታይን ጀመር። ልትነሳም አልፈለገችም መሰለኝ። እቅፌ ውስጥ እንዳለች ቀና እያለች ታኛለች። ሲሁ ወዬ ዝም አልሽኝ እኮ ሁሉንም ነገር ሰምተሻል። በቃ እንደፈለግሽ አድርገሽ ግሪኝ፣ እኔ ለመቀጣት ዝግጁ ነኝ። የሱፊ ወዬ እኔ እናት አውፍ ብለኝ። ሲሁዬ በእናትሽ ህመሜን ጸጸቴን አታውሽብኝ። አላህን ተዳፈር ነው አመጽ ነው ይዋስ ብለን ተውበት እያለን በዝምታ ተጨማለቅን። አላህ ግን ቻይ ነውና አላጋለጠንም። አሁን በቃ አንተ ሂድ፣ እኔ ግን መቆየት አለብኝ። የኔ ውዴት ነው የምትቆየው? እዚሁ። ሲሁዬ ቦታው እኮ ያስፈራል። የሱፍ በቃ ሂድ፣ እኔ እዚሁ ነው የምሆነው። ነው ሲሁ አልሄድም። በቃ እሺ አላወራሽም፣ ግን እዚሁ ይቀመጣለሁ። ዳጊ አፊ የሱፍና ሲሁ የት ሄደው ነው? ሀይዲ እኮ ለብቻው ነው እየመጣ ያለው። እኔ ምን አገባኝ? ሲፈልጉ ለምን ገደል አይገቡም? አፊ ቆይ አንቺ ከመቼ ወዲህ ነው እንደዚህ ሆንሽው? ነው ወይስ የነሱ ስርዓት አስቀናሽ? ሀኒም አቦ እናንተ ደግሞ አትጨቃጨቁ፣ በጣም እኮ መሽቷል። እዚህ ቦታ ደግሞ ከኛ ውጪ ሰው እንኳን እኮ የለም። ቆይ አፊ ይዘሽ ነው የመጣሽው ለማስደንገጥ ነው ወይስ ለማዝናናት ነው? አረ እኔ ለማዝናናት ነው እንጂ በቃ ሀይዲም አለ አይደል? እነዚህ ሁለቱ ደግሞ ይመጣሉ። ሀይዲም ሀኒ እኔ ሱፊ አሁንም አልመጡማ። ቆይ እኮ በየሰዓቱን ስመለከት 2 ሰዓት ከ45 ይላል። በጣም ፈራው። ሲሁ ምን ሆናበት ይሆን? እሺ ሁላችሁም ተዘጋጁ። ሀኒ አንቺና የሲሁ ክፍል እዚህ ነው። አው ሀይዲ እሺ አሁን በቶሎ ልብስሽን ቀይሪ ብዬ ከክፍሉ ለቅቄ የወጣሁ፣ ነገር ግን መብራቱ ጠፋ። ያጠፉትና ሀኒ መስለውኝ ወደ ክፍሉ ተመለስኩና በሩን ስከፍተው መብራቱ ተመልሶ በራ። ሀኒና ዳጊ መሃል አፊያ ተወሽቃለች። አሁንም የተከራየችው አፊያ ስትሆን ቦታው 3 ክፍል 1 ሳሎን ያለው። ቤቱ መብራት ሲጠፋ ከማስፈራቱ የተነሳ በቀንም ለመምጣት ከባድ ነው። ከመቅስፈት መብራቱ አንዱ ክፍል በራ። እኔም የስልኬን ባትሪ ያስተካከልኩትና ወደ ውጭ ለመውጣት አሰብኩ። እነሱም በመለከት እንዲስተካከሉና ግን ድንገተኛ ድምፅ ሰማን። በሩ በጣም ሲቅ ይላል። ሁላችንም በጣም ፈርተናል። የሚሆነውን ለማየትም ጓጉተናል። ሲሃም ግን እንደወጣች አልተመለሰችም። የሱፊም አልተመለሰም።
እየሆነ ያለውን ነገር ለመመልከት የግድ ወደ ሳሎን መሄድ ነበረብንና ጫማችንን አውልቀን በቀስታ መጓዝ ጀመርን። የሰራነው ወንጀል ይሁን ባናቅም የሆነ አደጋ እንደሚከሰት ግን ቀድመን ነበር የተረዳ ነው። አንድም ቀን ያላስታወስነውን ፈጣሪያችን በዛን ቀን ግን ሁላችንም ተመኘ ነው። አላህዬ ከዚህ አንተው በረህመትህ አስወጣን ብለን መማፀን ጀመርን። ነገር ግን ወደ ኋላ ስንዞር ከመካከላችን ሐናን ወድቃ ነበር። ደነገጥን፣ የባስ ተረበሽን። የሆነ ኮቴ ደግሞ ወዳለንበት ክፍል ይመጣ ጀመር። ሐናን እንደወደቀች ወደ እሷ ሄድኩ። ነገር ግን ልትነቃ አልቻለችም። በቃ እዛው አስተኛኋትና አፍያ እሷ አጠገብ እንድትቀመጥ ብነግራትም እምቢ እፈራለሁ ብላ ድርቅ አለችብኝ። እኔ በቃ እሺ ብያት እሷ ከኔ ጋር እንድትሄድና ዳጊ አብሯት እንዲቀመጥ ነገርኩት። እሱም እሺ ያለኝና ከአፍያ ጋር ወጣን። ነገር ግን ብንሄድ ምንም አዲስ ነገር የለው። መብራቱም ሳይጠፋ መብራቱን ቀጠለ። እኔና አፊ ቅድም ከይሱፊ ጋር ወደ ሄድንበት መናፈሻ ለማየት ስንሄድ እዛ ቦታ የለውም። ለመጮህ ፈልጌ ግን ቦታው ስለሚያስፈራ ላለመጠቃት በኮሽታ መፈለግ ጀመርን። አፊም በጣም ፈርታለች። እናም ወደ ማደሪያችን እንድመለስ አብዝታ ለመነችኝ። እሺ ቢሬ ወደ ነሃኒ ጋር መሄድ ስንጀምር ኃይለኛ ጩኸት ሰማን። በቃ እኔ ሱፍ ናቸው ብለን መሮጣችንን ቀጠልን። ሮጠን ብንፈልጋቸው ጠፉብን። አፊ በቃ እንመለስ ብላኝ ወደ ሃኒ ጋር መሄድ ጀመርን። ቤቱ ተከፍቶ ነበር። አፊም በጥርጣሬ አስተያየት ወደ በሩ እየተመለከት አፊ ቅድም ዘግተነው አልነበር እንዴ ብዬ ጠየኳት። እሷም ዘግተነው ነበር ብላኝ በፍጥነት ዳጊ ብላኝ መግባት ጀመረች። ወደ ክፍል ውስጥ ስንገባ ግን ሃኒ ተዘረራለች። ዳጊ ደግሞ አንገቱን ታንቆ ተንበርክኳል። አጠገቡ ደግሞ ማንም አልነበረም። እኔ ግን የማረገው ጠፋኝ። ራሴን ለማረጋጋት እየሞከርኩ ወደ ዳጊ ተጠግቼ ስነካው ወደቀ። ዳጊ ህይወቱ አልፏል። እየተንቀጠቀጥኩኝ ወደ ሃኒ ጋር ተጠጋው። ሃኒ ግን ዝም ብላ ጣራውን ትመለከታለች መሰለኝ፣ አታውራም። አፏ ደግሞ በትንሹ ተከፍቷል። አፊን ለመጥራት ወደ በሩ ስዞር እሷም የለችም። ሃኒ በመሃል ትንሽ ማቃሰት ከሰማች አጠገቧ በሩጫ ሄድኩኝ። እሷ ማውራት እንዳቃታት አሁንም ወደ ጣሪያው እያየች ሃይዲ ከቀሚሴ ውስጥ የብርድ ቱታ አለ፣ ቀሚሴን ስትሰበስበው ታገኘዋለህ፣ እናም በቶሎ ከዚህ ሄዳለችኝ። ሃኒ ለመነሳት ሞክሪ እንጂ ብዬ ስላት ሃይዲ ብላ ሳትጨርስ እጅ ላይ ህይወቷ አለፈ። እኔም ብዥ ይልብኝ ጀመር። አይኔም መግለጥ እየከበደኝ መጣ። ሲሁ ተነሺ። አቤት ዩሱፍ፣ ሲጀመርም ስላልተኛው ከነቃ ወደ አዲስ አበባ እንሄድ። የሲሁ ባህሪ መቀየርና መኮሳተር በጣም ቢያስገርመኝም ግን የኔ ጥፋት ስለሆነ ዝም አልኳት። ታውቃለህ ምኑን? በእኔ የተነሳ ህይወትህ እንደተመሰቃቀለ እኔም አሁን ነበር የባነንኩት። ሲሁዬ አላህ የወሰነብንን ነው በጥሩ ማለፍ ተዳክመን በመጥፎ ያመጽም። ስለዚህ አሁን ወደሱ መመለስ አለብን። እርግጠኛ ነህ? አዎ ሲሁ፣ በቃ ሐራሙን ወደ ሐላል መቀየር አለብን። ከዛም አላህን አብዝተን ምህረት እንጠይቃለን። በአሁን ወደና ሃይዲ ጋር እንሄድ ተባብለን ተነስተን ምንም ሳናውራ ከማደሪያችን ደርሰን፣ ነገር ግን ጭር ብሏል። ሁለታችንም ግራ በመጋባት ወደ ቀኝም ወደ ግራም ተመለከት። ማንም የለም። ዩሱፌ እና ሃኒ የት ሄደው ነው? ሲሁ ደግሞ እኔም እኮ ከአንቺው ጋር ነበርኩ፣ በምን ላውቅ እችላለሁ? ለማንኛውም ነይ አብረን እንግባና ተኝተውም ከሆነ እንቀስቅሳቸው ብያት ወደ ውስጥ ይዣት ገባው። ነገር ግን ያየነውን ማመን አቃተን። ወድቀዋል። እንደምንም ብዬ ያመጣንን ሹፌር ደውዬ ጠራሁት። የተፈጠረውን ነገርኩት። እሱም ፖሊስ ይዞ መጣ። እኔ ሲሁ እያለቀሰች ስለነበር ከቤቷ አስወጥቻት እያባበልኳት ውጪ ሹፌራችንን ቆሞ እንዳያዣት አደርኩና እኔ ወደ ፖሊሶቹ ተመለሱ። ሃይዲ በህይወት አለ፣ አልሐምዱሊላህ አልሞተም። ሃኒና ዳጊ ግን ተገድለዋል። ሃይኒ በፍጥነት ወደ ሆስፒታል ተወሰደ። ሲሁ ግን አሁንም ታለቅስና ድንገት ፍዝዝ ትል ጀመር። እኔ ነገሩ ሁሉ ቢያስደነግጠኝም በውስጤ መጀመሪያም በአፍያ በሽታ ስለተደናገጡ አሁንም ድንጋጤው ቢሰማኝም ግን የኔ ተራመች ነው እያልኩ በውስጤ ያወራ ጀመር።
ብቻ ፖሊሶች ያኔንም የዳጊንም አስክሬን ወደ አዲስ አበባ ሸኝተው አፍያን መፈለግ ጀመሩ። አፍያ ደግሞ ከጓሮ በኩል ተደብቃ እነሱን ስታይና ድምጻቸውን ስትሰማ እየሮጠች መቼ እኔ ላይ ተጠመጠመች። ሲሁ ግን እሷ እንደዚህ ሁሉ እኔ ላይ ሳትሆን አይታ እንዳላየ ሆና ዝም አለች። ፖሊሶች ሶስታችንንም ለምርመራ ይዘውን ሄዱ። ከቦታው እየወጣን እኔ ወደ መኪናው መስታወት ስዞር ኤክስ ይህንን የኤክስ ምልክት አስታወስኩት። ቆይ ብዬ ጮኬ መኪናውን አስቆምኩና ወርደን ወደ ኤክስ ምልክቱ ጋር መጠጋት ጀመርን። ፖሊሶቹም አብረውን ተጠጉ። ከዚህ ምልክት ጀርባ ግን 3 ወረቀቶች አሉ። አንዱ ፖሊስ በጓንት አነሳውና አንዱን ከፈተው። በወረቀቱም ላይ የተጻፈው እንዲህ ይላል: በድንበሬ በቤቴ ሰላሜን አግኝቼ በተቀመጥኩበት መጣችሁብኝ። በህይወት መመለስ ከፈለጋችሁ በገባችሁበት እግራችሁ ውጡ ይላል። ሁለተኛውንም ከፈትኩት። ከተበታተናችሁበት ተሰብሰቡና ውጡ የሚል ነበር። ሶስተኛውንም ስከፍተው ግን ነግሬያችሁ ነበር፣ ደብዳቤን እንኳን አላስተዋላችሁም። ጽፌ ጠረጴዛው ላይ ትችላችሁ ነበር። አሁን አንድ በአንድ ማለቅ ስለሚኖርባችሁ የቱን ብትገቡ አታመልጡኝም ይላል። ፖሊሶቹ መልሱን ያገኙት መሰለኝ። ምክንያቱም ወደኛ ዞረው አትፍሩ ብለው ያረጋጉን አዲስ አበባ ይዘው እንደሚመለሱ ነገሩን። ሲሁ ግን አትናገር አትጋገር ዝምታን መርጣለች። እኔ አጠገቧ ሄጄ ተቀመጥኩ። እሷ ደግሞ ትሸሸኝ ጀመር። የሲሁ ሁኔታ ግራ ቢያጋባኝም አፍያ ግን አጠገቤ ስላለች ልናገራት አልፈለኩም። ዝም እንደተባባልን አዲስ አበባ ተመልሰን ገባን። ሁላችንም የዳጊና የሃኒና አስክሬን እንዲጠብቁን ስለተደረገ ለቤተሰቦቻቸው ተደውሎ የተፈጠረው ነገር ቢያስደነግጣቸው ሲሁም አብራቸው ከሃናም ቤተሰቦች ጋር ሄደች። አጠገቧ ቢደርሱም አንቺ ነሽ የሷ ገዳይ ብለው ተጠምጥማ አንዲት ትልቅ ሴትዮ ታለቅስ ጀመር። እኔም ሁኔታቸው ቢገርመኝም የጓደኛዋ እናት ስለሆኑ ነው ብዬ ዝም አልኩ። እሳቸውም አቅፏት ይዟት ሊሄዱ ሲሉ እኔን አይታ ወደኋላ ተመለሰችና ዩሱፍ ወይኔ ፍቅር ስለ ሁሉም ነገር ይቅር በለኝ። እንዴ ሲሉ አንቺ ደግሞ ምን አደረግሽ? በእኔ የተነሳ ነው እዚህ ሁሉ ማጥ ውስጥ የገባሁ። እናም በቃ ከዛሬ በኋላ ይብቃን። ምኑን የሚበቃን ሲሆን ሁሉም ነገር። ቆይ በእኔ ጨከንሽ? በቃ እኔ አንቺን ካላየሁ መዋል እንደማልችል ታውቂያለ። አሁን ምን ተገኝቶ ነው በአንድ ሌሊት ሀሳብሽን የቀየርሽው? ዩሱፍ እባክህ መገናኘት የለብንም። ቢኖርብንም እንኳን ከ3 ወር በኋላ ከሆነ ብቻ ነው። እሺ ቢያንስ ዛሬ የሃኒን ለቅሶ እንኳን አብረን እንዋል። የሱፌ ሰፈር አድርሰኸኝ ብቻ ከተመለስክ ነው፣ አለበለዚያ ግን በቃ አትምጣ። እሺ ያላወራውን ግን ሰፈራችሁ እስካደርስሽ ቢያንስ እና ያጠገብ ይሆኝ። የሱፍ ወዬ ሲሆን አላህን ፍራ አትቀልድ። ይህ ቃል ከእሷ አንደበት መውጣቱ አስደነገጠኝ። ሲሆን ላለማጣት ዝም ብዬ ወደ እሷ ሳርዞር ለእነሱ ወደ መጣው መኪና ገብቼ ተቀመጥኩ። ሲሆን አብራኝ መጣ። አፍያም ከዳጊ ቤተሰቦች ጋር ሄደች። እኔም ከነሲሁ ጋር መጓዝ ጀመርኩ። እናም ከሆነ ሰፈር ስንደርስ አስቁመው ይዛኝ ወረደች። የሱፌ እዚህ ድረስ ከመጣህ ይበቃል። እኔም ፍለጋ ከመጣህ ከ3 ወር በኋላ እዚህ ታገኘኛለህ። አሁን የጓደኛዬ ሀዘን ላይ ስለሆንኩ በቃ ደህና ሁን ብላ አንገቴ ስር ተጠምጥማ ይቅር ተብላ ተንሰቅስቃ አለቀሰች። እኔ ወንድነቴ ስለያዘኝ በመንገድ ማልቀሱ ከብዶኝ ወደ መኪናዋ ሸኘኋት። እኔም ወደ ቤቴ ተመለስኩ። ከ3 ወር ሳይሞላኝ ግን እሷን ፍለጋ ለመሄድ በጣም ተጨነቅኩ። የሚገርመው በተለያየን በ15ኛው ቀን የሆነ ኃይለኛ ጭንቀት ላይ ነበርኩ። ነገር ግን የቫይረሱ ስሜት መስሎኝ ዝም ብዬ ያለፍኩት። እናም ሃይዲ ከ1 ወር በኋላ ስልክ ተደወለልኝ። አንስቼው ሄሎ ስል ሴት ነበረች። ሲመስለኝ የሃይዲ እናት ናት። እናም ሆስፒታል እንደመጣ አድራሻ ሰጥታኝ ወደ ሃይዲ ጋር ሄዱ። ሃይዲ ኮማ ውስጥ ገብቷል። ቤተሰቦቹ እሱ ክፍል ከውጭ በኩል ሆነው ወደ ውስጥ ያዩታል። እኔ ሲሄድ ግን ወደ እኔ ዞራ እህቱ ታለቅስ ጀመር። የሃይዲ ሁኔታ ሲሆነ መሰለኝ ሊነቃ አልቻለም። እንደምንም ብዬ እሱ ሲነቃ መጠበቅ ጀመርኩ። ቤተሰቦቹ የኛ ጓደኛ መሆንን ሲረዱ እነሱ ቤት ሄደው እንዲያርፉ ለመንኳቸውና ሄዱ። እኔ ሃይዲ ጋር ቁጭ ብዬ አስብ ጀመር። እናም ብቻዬን ለማውራት ይቃጣኝ ጀመር። ብቻ በዝምታ ካሰብኩ በኋላ ሃይዲ አጠገብ ገብቼ ተቀመጥኩኝና ማውራቴን ጀመርኩ።
ሀይዲ ታውቃለህ፣ በጣም ልበ ንጹህ ነህ። ቆሻሻው እኔ ነኝ። ባገኘው አጋጣሚ አውርቼና ተረድቼ ቢሆን ነው ይህ ክስተት በጥሩ ያልፍ ነበር። አላህ ግን እኔን ለምን በትንሹ ብቻ ቀጣኝ? ለምን ሀይዲዬ? ታውቃለህ እንደ ወንድሜ እኮ ወድህ ነበር፣ እንደ ወዳጄ ነበርክ። ሀይዲዬ አፉ በለኝ። በአላህ ስለ ዲን እያወቅኩኝ እውቀት ነፍጌ አንተን ለመጥፎ ደረጃ አደረግኩ። አፉ በለኝ እያልኩም ቤት መቆጣጠር ስለከበደኝ እሱ እጅ ላይ ተደፍቼ መንሰቅሰቅ ጀመርኩ። በዚህ መሀል ግን አንዲት ዶክተር ገብታ ሰላም አለይኩም ወንድሜ፣ እባክህ ቀና በል፣ አላህን በለቅሶ አታማረው፣ ሁሉም የአላህ ውሳኔ ነው ብላ ባነነችኝ። ቀና ብዬ ወደ እሷ ስመለከት እሷ ያደረገችው ሙሉ ጅልባብ ነበር። እናም እኔ ወደ እሷ ስመለከት እሷ አይኗን ሰበረች። በጣም ነበር የደነገጥኩ። የምሬ ድሮን የሱፌን ነበር ያስታወሰችኝ። ያ አላህ ምን እየተካሄደ ነው? ደግሞ ስለምን አውቃ ነው? ሁሉም የአላህ ውሳኔ ነው ያለችኝ። ከሀይዲ መተኛት ውጭ የምታውቀው ነገር ይኖር እንዴ? በማለት እያሰብኩ አጠገቧ መጣሁና ደጅ ላይ ቁጭ ብዬ እሷ እስከምትወጣ መጠባበቅ ጀመርኩ። እሷም ወጣችና ወደ እኔ ሳትዞር ወደ ቢሮ አመራች። እኔም ወደ ሀይዲ ጋር ተነስቼ ገባው። ቀናቱ እየነገደ እኔም አልፎ አልፎ ወደ ቤት እየሄድኩኝ እንደምንም 2 ወር ሆነኝ። እናም ሀይዲ ጋር አንድ ቀን ሁሉንም ሸኘቻቸው ተቀመጥኩ። ሀይዲ ጋር እንደተለመደው ተደፍቼ አፉ በለኝ እያልኩ እጁ ጋር ስደፋ ድንገት ጭንቅላቴን የሆነ ሰው ነካ አደረገኝ። ደንግጬ ቀና ስል ሀይዲ ነቅቶ እንባው እየፈሰሰ ነበር። ወንድሜ ብዬ ተነስቼ ፊቱን ተመለከትኩ። ፊቱ በጣም ውብ ሆኗል። የታመመም አይመስልም። እኔም ሁኔታው እየገረመኝ በቃ ይደክምሃል ተኛ አልኩት። አይ አይደክመኝም አለኝ። እንዲህ ሀይዲ ምን ማለትህ ነው? ዛሬ እኮ ነው የነቃኸው። እናም ተኛ ይደክምሃል። አይ የሱፌ እኔ እኮ የሚፈጠረውን እያንዳንዱን ነገር አውቀዋለሁ፣ እያየሁ ነበር። እናንተ ግን የነቃሁ ስላልመሰላችሁን ያላስተዋላችሁ። ግን አልሐምዱሊላህ ደህና ነኝ። ግን ራስህን እኮ ስተህ አታውቅም ነበር። እንዴት ደግሞ የድካም ምልክት እንኳን አይታይብህም? የሱፌ ትዝ ይልሃል የመጀመሪያ ጊዜ እዚህ ገብተህ ቤተሰቦችን ወደ ቤት ሸኝተህ እኔ ጋር ተደፍተህ ፉት የጠየቀኝ አስታወስክ? አዎ እንዴት እረሳዋለሁ ብለህ ነው። የዛን ቀን የመጣቸውን ዶክተር አስታወስካት? አዎ ኢማን ያላት ትመስላለች ማሻአላ። አይኔን እንኳን እኮ አላየችውም። እሷ መንታ እህቴ ናት፣ ነፊሳ ትባላለች። እኔ ነቃሁት በገባሁት በ5 ቀኔ ነበር። ነገር ግን መነሳቱ ከበደኝና የሃኒንም ሞት መሄዱ አስፈርቶኝ ሁሉም ጨለማ ሲሆንብኝ እሷ ሁሌም ከምግብ በኋላ የእንቅልፍ መድኃኒት እየሰጠችኝ ነበር የምተኛው። አንተ መመላለስ ስትጀምር ግን መድኃኒቴን አቁሜ እንዳልነቃ ሰው ሆኜ ያንተን ሁኔታ መከታተል ጀመርኩ። አንተ ግን እንደ ወንድም ሁሌ ራስህን ስትወቅስና በእኔ ጥፋት መልሰህ እኔንኑ አፉታ ስትጠይቀኝ እየተጸጸትኩኝ ነበር። እናም ከአጠገቤ ሳትርቅ አብረኸኝ ስለታመምክ አመሰግናለሁ። እናም የሱፊ አፉ በለኝ ወንድሜ ብሎ ሀይዲ ተንሰቅስቆ ያለቅስ ጀመር። እኔም ተነስቻ ቀፌው ካለቀስኩና በመካከላቸውን ያለውን ርቀት ፈርሶ ወንድማማችነትን አየው። በዚህ መሃል ነፊሳ ገብታ ይበቃቸዋል ተላቀቁ ብላን ሳቀች። እኔም ፈገግ ብዬ እኔም ምልህ ሀይዲ ወይ ወንድሜ ስለዚህ ላውራህ ነበር። የሱፌ ስለዚህ ምን? ያው ሀይዲ ስለ ሁለታችን ያላወቀው ነገር የለም ብዬ ግን እሱ ያለችን እያንዳንዱን ነገር ነገርኩ። በጣም ተገርሞ ሲሁ ለ3 ራስ ችሏት አንገናኝም አለች። አዎ ሀይዲ እኔም ገርሞኛል። እና ምን አሰብክ? መቼስ እንደ በፊቱ ለተራ ጊዜ እንደማይሆን አስባለሁ። ሀይዲ አሁን ሳግኘት መቼ ለኒካህ ሽምግልና እንደምልክና እሷ ሚስቴ ላድርጋት እፈልጋለሁ። በቃ ሐራሙን ወደ ሐላል መቀየር አለብኝ። ግን ለምን እንደምላት ራሱ ግራ ገባኝ። የሱፊ አትፍራ፣ አሁን 3 ወር ሞላህ ከተናገረች። አሁን እንደውም አንተ ጋር ከመጣው በኋላ 10 ቀን አለፈኝና 3 ወር ከ10 ቀን ሆነኝ። የተባባልነውን ነገር አንተ ማማክር ስላለብኝ ነው። ግን ሲሁሽት የምትል ይመስላል። እንዴ ሱፊ ትጠራጥራለህ እንዴ? ለማንኛውም ለሰርጉ ቆሜ ባላጅብህም ቁጭ ብዬ ግን አይሃለሁ። እንዴ ወንድም አንተማ የግድ መቆም አለብህ። ብቻ አሁን ልሂድ። የሱፊ ወይ ወንድሜ ስትመለስ ግን እኔ እፈልግሃለሁ፣ ከዚህ አልወጣም። ወንድሜ መጀመሪያ ደስቴን ላንተ መናገር እመጣለሁ።
ደህና ሁኑ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ። ዩሱፌ የኔ የዋህና አዛኝ ጓደኛዬ፣ አላህ ኸይሩን ይምረጥልህ። እኔ አላህ የእጄን ይሰጠኝ፣ አንተ ግን በእኛ ሰበብ ተሰቃየ። ደህና ሁን። መልካሙን ሁሉ አላህ ይምረጥልህ። እህቴ ለምን አትሰሚኝም? የማገባት እኮ ስንት ነገር አብራኝ የሆነችው ፍቅረኛዬን ነው። ዩሱፌ ለምን ድርቅ ትላለህ? እሺ ምን አድርግ ነው የምትይኝ? ደግሞ ቶሎ በል፣ ስልኬ ካርድ ሊዘጋ ነው። ዩሱፌ በጣም ተቀይረሃል። ይህ አሁን ለእኔ ራሱ እንደ ድሮ አይደለም። እሺ እሱን ተው። ማንን የምታገባው? ኢማኗስ እንዴት ናት? ቤተሰብ ያውቃታል? ቤተሰቦቿስ? ደህና ሁኚ እህቴ። በቃ ከኔ ጋር ማውራቱ ከደበረሽ ታዩ። እኔ ላገባት ከፈለግኩስ ደግሞ እኮ እየጠበቀችኝ ነው። አሁን ለቤተሰብ ትነግሪልኛለሽ ወይስ በራሴ ሄጄ ላቅባት? ዩሱፌ እንዳታረገው፣ እንደዛማ ሐራም ነው። እሺ በቃ አሁን ለአባዬ ደውዬ ሽማግሌዎቹ እንዲያዘጋጅና አንተ እንድታገባ ነግሯል። ግን በምን ልታስተዳድራት ነው? የኔ ውደት አመሰግናለሁ። የምንተዳደረው የቀን ስራ እየሰራን ማታ እየተማርን ነው። በቃ አሁን ሄጄ ልንገራት። ደህና ሁኚልኝ። አሁን አልሐምዱሊላህ ሁሉም ነገር ተስተካክሏል ብዬ ወደ ሲሁ ስጓዝ አባባ ከአጎቴ ጋር ደውሎ የኔ ጎረምሳ ለካ አድገህልኛል፣ በል እናትህም እንደተዘጋጅ ብር ሰጥቼ እኔም ከወንድሜ ጋር ይኸው እየተማከርኩ ነው። አንተ እስክትመለስ ድረስ እኔ ሽማግሌዎቹን ሰብስቤ እጠብቅሃለሁ። ብቻ ቶሎ የልጅቷን ነገር አሳውቀኝ ብሎኝ በደስታ ስልኩን ዘጋው። እኔ ሲሁ ከዚህ ቀደም እኔን ታገኘኛለህ ብላ ያለችን ቦታ እየሄድኩኝ በመንገድ አንድ ሰው ገንዘብ የሚለምኑ ትልቅ ሰውዬ ልጄ ብለው ጠሩ። እኔም በቤት ደውዬ አጠገባቸው ስሄድ ሀይዲ ደወለልኝ። እሳቸው መቆማቸውን ረስቼው ስልኩን አንስቼ ወይ እያልኩኝ ስሄድ ሽማግሌው ተናደውብኝ ያሰብከው መና ይቅር ብለው ረገሙኝ። የእሳቸው እርግማን ቢያስደነግጠኝም ተመልሼ ግን አፉታ ለመጠየቅ አልቻልኩም። ምክንያቱም ሀይዲ ደወለልኝ የሆነ መረጃ ሊሰጠኝ ነበር የመሰለኝ። ብቻ ለመመለስ ብፈልግም አልቻልኩም። እንደምንም ብዬ ስልኩን እያወራሁ ከሲሆ ሰፈር ደረስኩ። በቃ ደህና ሁን ብዬ ስልኩን ዘግቼ ወደ ሰፈሩ ገባው። ልጆችን ስጠይቅ ቤታቸውን አሳዩ። ቤቱ የቀበሌ ነው መሰለኝ፣ ያረጀ ይመስላል። እኔም ፈገግ ብዬ ወደ በራፉ እየተጠጋው ኢንሻአላህ ከሲሁ ጋር እናስደሰዋለን እያልኩ እያሰብኩ በሩን አንኳኳ። አቤት የሚል ድምፅ ይሰማኛል። አሁንም ሳንኳኳ ግቡ የሚል የሴት ድምፅ ሰማው። ሰላም አለይኩም ብዬ ወደ ውስጥ ገባው። ወአለይኩም ሰላም መርሃባ ብላኝ አንዲት ከወጣትነት በትንሹ እየወጣች ያለች አንዲት እናት እንድትቀመጥ ጋበዘችኝ። እኔም ሄጄ ካለማንገራገር ተቀመጥኩ። እኔ ምለው ምን ፈልገህ ነው ልጄ? እኔ ሲሃም የቅርብ ጓደኛ ነኝ። ምን ብለው ማልቀስ ጀመሩ። በጣም ደነገጥኩ። ምን እንደምል ጠፋኝ። ማዘር እባክዎት አያልቅሱ፣ እኔ በጣም ነው የምወዳት። አሁን የመጣሁት እሷ የኔ ሐላል እንድትሆን ላስፈቅዳትና ላበስራት ነው። አታስቢ፣ ሀቋን ጠብቄን የማስተዳድራት። ይባስ ብለው በጣም ተንሰቅስቀው አለቀሱ። እኔም በጣም ግራ ተጋብቼ ምን ነው ቤት ተሳሳትኩኝ መሰለኝ ብዬ ልወጣ ስል ዩሱፍ ማለት አንተ ነህ? አሁን የኔኝ ዩሱፍ ማለት ልጄ ብለው በተረጋጋ ድምፅ ፈገግ ብለው አዩኝ። ምነው ኡሚ ችግር አለ እንዴ? አዎ ልጄ ይኸውልህ ምን መሰለ፣ ሁሉም የአላህ ነው፣ ወደ አላህም ተመላሽ ነው። አላህ እኛን ሲፈጥረን ለፈተና ነው። የኔ ልጅ በህይወት ስትኖር ማንም ምንም ነገር ላይ፣ ሀብት ላይ፣ ትዳር ላይ፣ እውቀትና ገንዘብ ላይ ቢያቀድመው አትዘን። አንተ አላህን በመፍራት መቅደም ስለሚጠበቅብህ። ኡሚ እሱስ ልክ ነው፣ ግን ሲሃምን ከገባሁ እስካሁን አላየኋትም። ምነው እሱ የለችም እንዴ? አሁ ልጅ አረፈድክ። ልጄ ሲሁ ልጄ ወደ አኼራ ከሄደች ወራቶች አስቆጥራለች። ምን ሲሁ ሞተች እኔን ትታኝ? ልጄ ሁሉም ነፍስ እኮ ሞትን ቀማሽ ናት ኡሚ እያልኩ ራሴን አዞረኝ። ስነቃ ግን ከነሲሁ ቤት አልወጣውም። ጭራሽ ፍራሽ ላይ ተኝቼ ነበር። አጠገቤ አንድ ያነሳ ያለ ልጅ እናትየዋ ቁጭ ብለው ሙስባህ እየቆጠሩ ነው። ግራ ገባኝ። ተነስቼ ልወጣ ስል ልጄ አቤት ኡሚ አንድ መልእክት ነበረህ ብለው አንድ የተጣጠፈ ወረቀት ሰጡ። ምንድን ነው ስላቸው አንዴ ቁጭ በል እስቲ ብለው በሐሳብ ትክዝ አሉ። እኔም የሚሉትን ለመስማት እያየው ዝም አልኳቸው። ሲሃም እህቷን ካጣች በኋላ ሰብር ማድረግ አቅቷት ነበር።
እንዴ እህቷን ማለት የጠፋችውን ለማለት ፈልገው ነው ብዬ ለራሴ ጠይቄ ዝም አልኩ። እናም ልጄ በጣም ብቸኝነት ተሰምቷትም ነበር። ታዲያ በለቅሶ ጊዜ ስለተጎዳች በዚህ የተነሳ ትታመም ጀመር። ልክ በታመመች በሳምንቱ ሐኪም ቤት ይዘናት ለመሄድ ስነሳ እሱ አይሆንም ለብቻ ሄዳለሁ ብላኝ ለብቻ ሄደች። ስትመለስ ግን በጥቁር ፌስታል በጣም የተፈለቀቀ ክኒን ይዛ መጣች። የምን ክኒን ነው ብለን የበሽታዋን አይነት ስንጠይቃት አትነግረም። እሷ ስትፈጠርም ክኒን የሚባል ነገር ማውለስላት አትወድም። እናም በጣም እየታመመች መጣች። በባዶ ሆዷ ነበር ብዙ ጊዜ መድኃኒትን የምትወጣው። እናም እማዬ ተቃጠልኩልሽ እኮ እያለች አንዳንዴም ታለቅሳለች። እኔም አብሬያት አለቅሳለሁ። እናም አንድ ቀን ይህን ወረቀት እኔም ፈልገው የሚመጣ የሱፍ የሚባል ልጅ ይመጣልና ለሱ ስጭልኝ፣ ግን እሱ እንደምትይ እኔን ስትፈልግ ዱዓ አድርግልኝ በይው ብላኝ እኔን አቅፋኝ ታለቅስ ጀመር። እኔም አባብያት ምን ትበያለሽ ሰዓት እሷም ከሱቅ ጁስ እንደመጣላት ጠየቀችኝ። እሺ ብዬ ላመጣላት ወጣው። በመሃል እዛው ቆይቼ ስመጣ የኔ ሲሁ በዚህ በምታየው ቤት ውስጥ በላው የጣሪያውን አንድ የተጋደመ እንጨት አሳዩን። እናም በዚህ ቤት ራሷን አንቃ ሩሃ ወጥቶ አገኘኋት። ልጄ ተቃጥላ ሞተች። ልጄ በራሷ እጅ ካለ ርህራሄ ነፍሷ ላይ ጨከነች ብለውኝ እሳቸው ሰበብ ማድረግ እስኪያቅታቸው ይለቅሱ ጀመር። እኔም መንቤን እያፈሰስኩ ወረቀቱን እየጨመኩኝ ይዤ ወጣሁ። ከነሲሁ ቤት ከተመለስኩ 1 ሳምንት ሆነኝ። ያለፉት ቀናቶች ፈታኝ ነበሩ። ሃይዲንም አላገኘሁትም። እንደምንም ብዬ አሁን እየተጽናናው ነው። የሲሁን ደብዳቤ ለማንበብ ከፈትኩት። የሱፌኔ ፍቅር ብላ ጀመረች። የሱፌኔ ፍቅር ታውቃለህ፣ አንተ ስለኔ ያላወቅከው አንድ ነገር አለ። ሃኒ ወይም ሃናን የሃይዲ ፍቅረኛ የኔ ስጋ እህቴ ናት። እናም የሱፌ ሃኒ በእኔ ምክንያት ነው ወደዚህ ህይወት የመጣችው። ሃናንም ያገኘኋት ካደገች በኋላ ስለሆነ በጣም እንደ ጓደኛ ነበር የማያት። ከጊዜ በኋላ ግን እንደ እህቴ መቀበል ስለነበረብኝ ተቀብያት መኖር ጀመርኩ። ሃናን ልጅ ሆነን የወሰድኳት ሰዎች በጣም አንቀባራውና በጥሩ ኢማን ነበር ያሳደጓት። ነገር ግን እነሱ ከእናቴ ነጥቀው ወደ ኸይር ሲያመሯት፣ እኔ እህቷ ደግሞ ወደ ሐራም አቀናኋት። እናም ሃኒ ያን የመሰለ ህይወት ትታ ወደኛ ቤት ወይም አንተ ወደ መጣህበት ቤት መታ እንደኔ ሆነች። እኔም ካለሷ መኖር መሞት መሰለኝ። እናም አንድ ቀን ግን እኔም ወደ ሐራም ከተትኳት። ሁለታችንም ከመቆጨት በስተቀር አልተለወጥንም ነበር። ብቻ የኔ ፍቅር ከባድ ጊዜ አሳልፈን አንድ ቀን ከዚህ ሐራም እንደምንወጣ ተነጋግረን ነበር። ወደ አዳማ ሄድ ነው። እዛ ሄደን ስንመለስ ግን ሐራሙን ወደ ሐላል ለመቀየር ነበር የተማከርነው። እናም ግን ያሰብነው ሳይሆን ያላሰብነው ነገር የመጣ። እኔም እሷን እንዳጣው ሁሉም ነገር ከበደኝ። የግድ አንተን ከኔ ሌላ ሰው እንድትለምድ ነበር የተኮሳተርኩት። እናም ሱፌ ከምነግርህ በላይ ካንተ ጋር አንድ ቤት ሆኜ አላህን መገዛት ፈልግ ነበር። ነገር ግን ምን ያደርጋል ከረፈደ ወደ ሱጁድ በወርድም ግን ቫይረሱ አልቀረልኝም። በመድኃኒት ተቃጠሉ። አላህን ሳምፀው ያላነባሁትን እንባ ሲቃ ሲገጥመኝ አነባው። መስራት ባለበት ሰዓት ካልሰራ መሳቅ ባለበት ሰዓት ታለቅሳለህ አይደለም የሚባለው? እኔም የሱፌ ተውበቴ ከረፈደ መሰለኝ። ዛሬ ይህን ደብዳቤ ስጽፍልህ እየተሰናበትኩህ ነው። አንተ ወይ ገደል ስለጠቆምኩህ ግን አፉ በለኝ። እናም በቃ ሱፌ የራስን ህይወት ለኔ ስትል ጀምር። የመጀመሪያ ልጅህን ደግሞ ሃናን በልልኝ። እህቴን በጣም ስለምወዳት ነው እንደዚህ ያልኩ። የሱፌ ለሁሉም ስህተቶቻችን አላህን ምህረት ጠይቀው። አንተም በጊዜ ህክምና ጀምርሽ። ደግሞ የሱፌ እናትና ወንድሜን አደራ ላንተ ሰጥቻለሁ። በሳምንት አንዴ ቀብሬን መተህ ጎብኘው። ቦታውን ደግሞ እንደሚያሳይሃል። ደህና ሁንልኝ የኔ ውድ። መልካም ህይወት ላንተ ብያለሁ። ያንተ አፍቃሪ ሲሃም ይላል። ሲሁ ደብዳቤዋን አንብቤ እንደጨረስኩኝ በእንባ እየታጠብኩ ነበር። ሲሁን እንዳጣሁ የግድ ማመን ነበረብኝናም ራሴን ወደ አላህ ለማዞርና በስህተቴም ወደ ሴት ላልዞር ለራሴ ቃል ገባው። ተነስቼ ተጣጥቤ ወደ መስጂድ አቀናው። እዛ ሆኜም ከልቤ ተጸጽቼ ያለቀስኩ። አመፄን አንድ በአንድ አስታውሼ ተንሰቅስቅ ያለቀስኩ። አላህ መሐሪም አዛኝም ነውና ከላይ ላይ የሆነ ነገር ቀለለልኝ። ሱና ሰግጄ እስከ አስር ቁርአን ቀራሁና
10 ሰዓት ሲደርስ ሰግጄ ወደ ሀይዲ ጋር መሄዴን ቀጠልኩ። እናም ሰፈራቸው ስደርስ ደውዬለት እንዲወጣ ጠየቅኩት። እሱም ሰው ልክልሃለሁ ቤት ና አለኝ። እንዲወጣ ብለምነው አይሆንም ና ያላየኸውና ማየት ያለብህ አንድ ነገር አለ አለኝ። እሺ ብዬው ሰው እንዲልክልኝ ነግሬው ስጠባበቅ አንዲት ሴት መጣ። ሰላም አለይኪ ሱፍ አንተ ነህ አለችኝ። ማንነቷን እንኳን ቀና ብዬ ሳላይ አዎ አልኳት። ሀይዲ ልኮኝ ነው ተከተለኝ ብላ ቀድማ መራመድ ጀመረች። ከአንድ ትልቅ ግቢ ደረስን። እናም አንኳኩታ ገባች። ወደ ውስጥ ተከተለኝ እያለች ከአንድ ክፍል ግባ ብላኝ ሄደች። እኔም እየፈራው ገባው። ሀይዲ ከእንቅልፏ አልተነሳም መሰለኝ። እኔን ሲመለከተኝ ተነስቶ ተቀመጠ። ከአልጋው ግን አልወረደም። እኔም ሀይዲ አልተሻለህም እንዴ ስለው አልሐምዱሊላህ አሁን ደህና ነኝ፣ ግን ሰሞኑን ለምን ጠፋህ አለኝ። የተፈጠረውን በሙሉ ነገርኩት። እሱም ደንግጦ እንባው ከላዩ ላይ እስኪረስ ድረስ አለቀሰ። ሀኒና ሲሁ እህት መሆናቸውን አስደነገጠው። ነገር ግን ሰብር ለማድረግ ሞከረ። አላህን አላማረረውም። በጣም ደስ አለኝ። ሀይዲ ሰብር ማድረጉን ቀጠለ። እናም አልሐምዱሊላህ ብሎ በእጁ አንድ ነገር ላይ ጠቆመኝ። ስዞር ግን የምር ደነገጥኩ። ሀይዲ ሽባ ሆኗል። ከወገብ በታች ብዙም አይንቀሳቀስም። የመትረፍ እድል ቢኖረውም ግን ጊዜ ይፈጃል። በጣም ደነገጥኩ። ለምን ሳትነግረኝ ቆየህ ስለው የዛን ቀን የምትመለስ ስለመሰለኝ ነበር አለኝ። እኔም ወደ ድሮዬ ተመልሼ ሀይዲን እንደ ወንድም መንከባከቤን ቀጠልኩ። ሀይዲን ከትምህርት መልስ ሁሉ ቁርአን ከአሊፍ ጀምሬ ያስቀራው ጀመር። አሁን ከሁሉም ጋር ተለያየን። አፍያ የት እንዳለች አናቅም። እናም ሕክምና ጀምረን የኤችአይቪ መድኃኒት እየተከታተለን እንወስዳለን። የኔም ቤተሰቦች የደረሰብኝና የነበርኩበትን ህይወት ከጊዜ በኋላ ደርሰውበት ቢያዝኑ ቢበሳጩም ግን ለጊዜው በሰብር አልፈውት ከጎኔ ሆነው እየተረዱኝ ነው። አልሐምዱሊላህ። አላህን ካለ ፍራቻ ሳመስገን እሱ እዝነተ ሰፊ ነውና በቀላሉ አስተምሮ ምሮኛል። አልሐምዱሊላህ። ታሪኬም በዚህ አበቃው፣ ተፈጸመ። ቻናላችንን ላይክ፣ ሼር፣ ሰብስክራይብ በማድረግ ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን።